የትምህርት መሰረተ ልማትን ማሟላት፣ የትምህርት ግብዓት፣ የመምህራን ክህሎትና የምዘና ስርዓት የትምህርት ጥራትን ለማረጋገጥ ወሳኝ ከሆኑ ጉዳዮች መካከል ዋነኞቹ ናቸው። የትምህርት መሰረተ ልማትን ለማስፋፋት እንደ ሀገር እየተሰራ ባለው ስራ ባለፉት 9 ወራት 1250 ቅድመ መደበኛ ትምህርት ቤቶች እንዲሁም ከ390 በላይ አንደኛና መካከለኛ ደረጃ ትምህርት ቤቶች እንዲሁም ከ200 በላይ ሁለተኛ ደረጃ ትምህርት ቤቶች መገንባታቸውን የትምህርት ሚኒስቴር ሪፖርት ያሳያል። ነገር ግን የአጠቃላይ ትምህርት ጥራት ጉዳይ አሁንም የዘርፉ ችግር ሆኖ ቀጥሏል። ባለፉት 3 ዓመታት በተቀየረው የ12ኛ ክፍል የዩኒቨርሲቲ መግቢያ አጠቃላይ ፈተና አሰጣጥ መሰረትም ዘንድሮም ከ150 ሺህ በላይ ተማሪዎች በኦንላይን ፈተና የሚሰጣቸው መሆኑን ታውቋል። ዛሬ በዳጉ ውይይታችን እነዚህን ጉዳዮችና ሌሎች የአጠቃላይ ትምህርት ጥራትን የሚመለከቱ የምዘና ስርዓትን እንዲሁም የመምህራን ልማት ጉዳይ ላይ በሰፊው ውይይት እናደርጋለን። ውይይቱን እየመራው ሃይማኖት ገነና አብራችሁ ቆያለሁ። አብራችሁን ቆዩ። ወደ ተመልካቾቻችን እንደተለመደው ለዛሬው ዳጉ ውይይታችንም ሁለት እንግዶችን እዚህ ስቱዲዮ ጋብዘናል። እንግዶችን ላስተዋውቃችሁ። አጠገቤ ያሉት ፕሮፌሰር አለማዊ ተክለማርያም ናቸው። ፕሮፌሰር በአዲስ አበባ ዩኒቨርሲቲ የልዩ ፍላጎትና አካቶ ትምህርት ክፍል መምህር ናቸው። እንዲሁም ሁለተኛው እንግዳይ ደግሞ ዶክተር ዮሐንስ በንቲ ናቸው። ዶክተር ዮሐንስ የኢትዮጵያ መምህራን ማህበር ፕሬዝዳንት ናቸው። እንግዶቼ እንኳን ደህና መጣችሁ። እንኳን ተመሰግናለን። እንኳን ደህና ቆያችሁ። ውድ ተመልካቾች እናንተም በያላችሁበት ሆናችሁ በቀጥታ ስልክ መስመራችን 0112704235 በመደወል ሀሳባችሁ ልታጋሩን፣ ጥያቄም ካላችሁ ልትጠይቁ ትችላላችሁ። በነገራችን ላይ በዚህ ፕሮግራም ላይ የአጠቃላይ ትምህርት እና ፈተናዎች አገልግሎት እንዲገኙ ኃላፊዎችን ጋብዘን ነበር፣ ግን በአስቸኳይ ስራ ምክንያት ሊገኙልን እንዳልቻሉ በዚህ አጋጣሚ ልናሳውቅ እንወዳለን። በቀጥታ ወደ ውይይታችን እንገባለን። በድጋሚ ስለመጣችሁ እያመሰገንኩኝ እንግዲህ ለአጠቃላይ ትምህርት ጥራት በተለይ በየደረጃው የሚሰጡ የምዘና ስርዓቶች ላይ የመምህራን ሚና ምዘና ስርዓት ላይ ብቻ ሳይሆን አጠቃላይ ትምህርት ላይ ያለው ድርሻ ይታወቃል። በተለይ ደግሞ ከቅርብ ጊዜ ዓመታት ወዲህ ባለፉት 3 ዓመታት ምዘና ስርዓቱ ላይ በጣም ከፍተኛ ትኩረት ተደርጎ እየተሰራ ነው እንደ ሀገርና ምዘና ስርዓቱ ላይ ምንድነው የመምህራን ሚና የሚመስለው የሚለውን እስቲ መነሻ እናድርግ። ዶክተር ዮሐንስ አመሰግናለሁ። እንግዲህ የመምህራን ሚና ሲባል ከምዘና ባሻገር ነው። መምህራን ተደጋግሞ እንደተገለጸው ትውልድ ነው የሚገነቡት፣ ዜጎችን ነው የሚቀርጹት። የሀገር መጻኢ ዕድል በመምህራን እጅ ነው ያለውና አሁን እንግዲህ ፈተና የሚባለው የአየር ሁኔታውን ተቆጣጥሮ ባለበት ሁኔታ ትንሽ የመምህራን ሚና ከዛ ሰፋ አድርጎ ማየት ነው የተሻለ የሚሆነው ከምዘና በላይ ማለት ነውና የሆነ ሆኖ አንዱ የስራቸው አካል ነው። እንግዲህ የምዘና ጉዳይ በተለያየ መልኩ በጽሁፍ ሊሆን ይችላል፣ በቃለ መጠይቅ ሊሆን ይችላል፣ የክፍል ስራ በመስጠት ሊሆን ይችላል፣ የቤት ስራ በመስጠት የቡድን ጥያቄዎችን አብረው እንዲሰሩ ሊሆን ይችላል። በብዙ መልኩ መምህራን ተማሪዎች የተማሩትን ትምህርት ይዘት በምን ያህል ደረጃ ተረድተዋል፣ ባገኙት አጠቃላይ እውቀት ደግሞ ምን ያህል የባህሪ ለውጥ አምጥተዋል የሚለውን አጠቃላይ ሁኔታ ነው የሚለዩትና የሚመዝኑት። ከዛ ተነስተው ምንድነው ማሻሽለው፣ የኔ ተማሪ ከዚህ ምን ማግኘት አለበት፣ ምን እውቀት ማግኘት አለበት፣ ክፍተቱ ምንድነው፣ የኔ ዝግጅት ምን ይመስላል፣ ማዘጋጀው የዕለታዊ ይሁን የሳምንታዊ የአመታዊ የትምህርት ዝግጅት ሌሰን ፕላን የሚባለው እንዴት ላሻሽል፣ በሚገባቸው ልክ እንዴት አድርጌ ላቅርብላቸው የሚለውን እንደ ግብረ መልስ ከፈተናው ውጤት ተነስተው እንደ ግብረ መልስ የሚጠቀሙበት ነው። ትምህርት ማለት ከፈተና በላይ ነው ማለት ነው። ምልሽ ሁሉ ነገር ፈተና ምናምን አይደለም። ምልሽ ተማሪዎች ባህሪ ለውጥ እውቀት ማግኘት አለባቸው። ከፈተና በላይ ነው የመምህራን ሚና
የሚለውን ለማንሳት ነው። ፈተና ሲባል ደግሞ ብዙ ጊዜ ሰዎች ያዩ ያሉት ምናልባትም ወደ ኋላ የምንወያይበት የዩኒቨርሲቲ መግቢያ ፈተና ብቻ አይደለም። ከመጀመሪያ ከኬጂ ጀምሮ በተለያየ መልኩ እንደየ ትምህርት ደረጃቸው በሚመጥን ሁኔታ መምህራን ተማሪዎቻቸውን እየመዘኑ የእውቀት ግንባታውን የሚያሳዩትን ለውጥ እየገመገሙ እንደገና ደግሞ ስራቸውን አይተው በዛ ልክ እያሻሻሉ የሚሄዱበት ሁኔታ ነው ማለት ነውና ምዘና ትርጉሙ ለመምህራን በጣም ትልቅ ነው ለማለት ነው። መልካም ፕሮፌሰር፣ ለአንድ ሀገር የትምህርት ስርዓት መቃናት እንዲሁም ደግሞ ለትምህርት ጥራት ማስጠበቅ የምዘና ስርዓት ማሻሻል፣ ምዘና ላይ ትኩረት ማድረግ ምን ያክል ነው አስተዋጽኦ የሚኖረው? እንደው ምዘናን ብቻ ላይ ትኩረት ማድረግስ የሚፈለገውን ለውጥ ማምጣት ያስችላል ወይ? እንደው የሌሎች ሀገሮችንም ልምድ እናያለን በዛው። ምዘና የመማር ማስተማሩ አካል እኮ ነው። ከዛ የተለየ አይደለም፣ ተነጥሎ የሚታይ አይደለም። ግን እኛ ሀገር አንደኛ ፈተና ነው የምንለው፣ በብዛት ፈተና ብለን ነው የምንጠራውና በእንግሊዝኛው ደግሞ ኤግዛሚኔሽን መመርመር ነው። ምንድን ነው የምንመረምረው? ተማሪውን ጥንካሬ፣ ያወቀውን እውቀት እና ያላወቀውን ጋፑን እናወጣለን። ማነው ይህንን የሚያደርገው? መምህሩ ነው። ክፍተቱን ካገኘን በኋላ በመማር ማስተማር ሂደት ውስጥ ክፍተቱን የመሙላት ሂደት ነው እንጂ ፈተና ፈትኖ ወድቀሃል አንተ ደግሞ አልፈሃል ብለን ካቴጎሪ ወይም ፈርጅ የምንሰጥበት አይደለም። መርሁ ይሄ ነው። እኛ ግን ፈተና ማለት በቃ የምንወድቀው ወይንም ደግሞ የምናልፈው ነገር አድርገን ነው በአማርኛ ቋንቋ ሲገለጽ። የመማር ማስተማር ሂደቱ ነው። እናስተምራለን፣ ተማሪዎችን እንመረምራለን። እንመረምራለን ወይንም እንመዝናለን። ምን ያህል ስንመዝን ደካማ ጎናቸውን ብቻ አይደለም፣ ምን ጠንካራ ጎን አላቸው፣ ምን ደካማ ጎን አላቸው። ይህንን የምንለይበት ምክንያት ያችን ጠንካራ ጎናቸውን ይዘው እንዲሄዱ ማበረታታት፣ ደካማ ጎናቸውን ደግሞ እንዲሞሉ ነው። ሞልተው እውቀት በእውቀት ሆነው ክህሎት በክህሎት ሆነው ወደሚቀጥለው ደረጃ እንዲሄዱ ነው። ስለዚህ የመማር ማስተማር ሂደት ምዘና ወይንም ምርመራ ከመማር ማስተማር ሂደቱ ተለይቶ የሚታይ አይደለም፣ የዛ አካል ነው። ግን እኛ ለይተን ነው የምናየው። አሁን ኢትዮጵያ ውስጥ ፈተና አስፈሪ ነው። ፈተና ሲባል ስነ ልቡናዊ ጉዳት አለው። ተማሪዎች ይፈራሉ፣ ይንቀጠቀጣሉ፣ ልቤ መታ ይላሉ። ፈተና ምክንያቱም ፈተና የሚለው ወይ ትወድቃለህ ወይ ታልፋለህ ነው። ምዘና ወይም ምርመራ ደግሞ መርምሬ ተማሪውን የእውቀት ደረጃውን፣ የክህሎት ደረጃውን፣ የአመለካከት ደረጃውን ምን አይነት አመለካከት እንዳለው ለይቼ ያንን ነው የምሞላለት። ያንን ከሞላሁለት ተማሪው ወደቀ የሚባል ነገር የለም፣ አይወድቅም። በፍጹም ወደቀ የሚባል ነገር አይኖርም። እኛ ተሳስተናል። ከዚህ በፊትም ሰልፍ ኮንቴንድ ክላስ ማንም ተማሪ ክፍል እንዳይደግም ተብሎ በአዋጅ ተነገረ። ምንድነው በቀላጤውም በምን እንደሆነ አላቅም፣ ብቻ ማንም ተማሪ እንዳይደግም የሚል መልእክቶች ነበሩ። ከዚህ በፊት መውደቅ አለ፣ ማለፍ አለ። ማንም ተማሪ ሁሉም ተማሪ በጅምላ ይለፍ ተባለ። ተማሪዎች ጥንካሬያቸው ሳይለይ፣ በተለይ ደግሞ ደካማ ጎናቸው ሳይለይ፣ ያ ደካማ ጎናቸው ሳይሞላ ሳይወገድ ወደሚቀጥለው ሄዱ። በሚቀጥለውም ክፍል ያንኑ ይዘው ሄዱ። መጨረሻ እንግዲህ በ2013 50.5 ተማሪዎች ሲያልፉ በ2014 3.2 ተማሪዎች አለፉ። ወደቁና አለፉ የሚል ቃል ስላለ እውነት ነው። አሁን እንዳነሱትም የ12ኛ ክፍል አጠቃላይ ዩኒቨርሲቲ መግቢያ ፈተናን በተመለከተ ባለፉት 3 ዓመታት በየአመቱ እንግዲህ ለፈተና የሚቀመጡት
በአማካይ ከ800 ሺህ በላይ ተማሪዎች ናቸው። 2014 ላይ ፕሮፌሰርም እንዳሉ 3.2 በመቶ ብቻ ናቸው ወደ ዩኒቨርሲቲ የገቡት። 2015 ላይ 3.3 እንዲሁም 2016 ላይ ትንሽ መሻሻል አለ ተብሎ 5.4 በመቶ ተማሪዎች ናቸው ዩኒቨርሲቲ የገቡት። ይህንን ቁጥር ስናየው ዶክተር ዮሐንስ እንደው የመምህራን ማህበር እንደሚመራ የስራ ኃላፊ በየአመቱ እየመጣ ያለው ውጤት ለመምህራን ምን አይነት መልእክት ነው የሚኖረው? እንግዲህ አሁን ብዙ ነገር ነው እዛ ውስጥ መታየት ያለበት። ይሄ ነገር ተከሰተው ለምንድን ነው የሚለውን ነገር ቅድም እንዳልነው ማለት ነው። ልክ መምህር ፈተና ፈትኖ በተለያየ ክፍል ደረጃ ፈትኖ የዛን ውጤት አይቶ ገምግሞ ይሄ ችግር ምንድን ነው፣ በእኔ በኩል ምንድን ነው ያለው፣ በተማሪ በኩል ያለው የጎደለ ነገር ምንድን ነው፣ ይሄን እንዴት ነው ማሟላው የሚለውን ነገር እንደ ግብረ መልስ ይጠቀምበታል እንዳልነው ሁሉ ለምንድን ነው ተማሪዎች እንደነዛ አይነት ውጤት ያመጡት ዩኒቨርሲቲ መግቢያ ላይ ያለውን ነገር ለምንድን ነው የሚለውን ነገር መምህራን የሚሰጡትን ፊድባክ ወይም ግብረ መልስ ማዳመጥ ያስፈልጋል በየደረጃው ያለው ማለት ነው። ያን ደግሞ እያነሱ ነው። ለምንድን ነው እንደዚህ የሆነው? የትምህርት ይዘቱ ምን ይመስል ነበረ? መምህራን በሚገባ ከቀን አንድ ጀምሮ እስከ መጨረሻው እስከ ሰሚስተር ፈተና ድረስ በየክፍል ደረጃው ማለት ነው 12ኛ ክፍል ላይ ብቻ አይደለም፣ በየክፍል ደረጃው የተመደበውን ክፍለ ጊዜ በአግባቡ ተማሪዎች ሲማሩ ነበር ወይ? ለተማሪዎች ሊሟሉ የሚገቡ ቁሳቁሶች ቅድም እንዳነሳሽው ትምህርት ቤት ይሄን ያህል ተገንብቷል። ለምሳሌ የትምህርት ንቅናቄ ከ39 ቢሊዮን ብር በላይ ሞቢላይዝ ተደርጓል ባለፈው 3 አመትና ግብአቶቹ ምን ነበሩ? ይሄ እኮ አሁን ተገነቡ የሚባሉ ትምህርት ቤቶች ታደሱ የሚባሉ ትምህርት ቤቶች እኮ የዛ ክፍተት ማሳያ እኮ ነው። ላይብረሪ ነበረ ወይ? ላብራቶሪ ነበረ ወይ? ለሳይንስ ተማሪዎች ለሶሻል ሳይንስ ተማሪዎችን ፎር ዛት ማተር ላብራቶሪ ያስፈልጋል። እነዛ ነበሩ ወይ? ለነገሩ አሁንስ አሉ ወይ? በተሟላ መልኩ ለማለት ነው የተደረጉ ያሉ ጥረቶች አሉና መጽሐፍት በተማሪዎች እጅ ነበሩ ወይ? የተመደቡ ለመምህራን የመምህራን የተለያዩ የመምህሩ መምሪያ ይባላል፣ ሲለበስ አለ፣ የተማሪዎች መጽሐፍ አለ። እነዛ በሚፈለገው ልክ ተማሪዎች ሊያገኙት በሚችሉ ልክ ነበረ ወይ? የመምህራን ስልጠና ብቃትስ የነሱን የማበረታታት እነዛ ሁሉ ተደምሮ ነው የሚመጣው። ምን ይባላል መሰለሽ የምክንያትና የውጤት ግንኙነት የሚባል አለ። የሆነ ምክንያት ነው ውጤት እኛ እያየን ያለ ነው ውጤቱ ነው የምንናገረው 5.1 3 ምናምን እንላለን። ምንድናቸው ምክንያቶቹ ነው ዋናው ነገር። ልክ ፈተና ውጤቱ ትልቅ የሚሆን ትንሽ ከፍ ያለ የሚሆን ዝቅ ያለ መካከለኛ እንደ ግብረ መልስ ያገለግላል። የማስተማር ስልታችንን ተማሪዎችን የምናመቃበትን አካሄድ እንድናሻሽል እንድናየው የጎደሉ ነገሮችን እንድናሻሽል ይጠቅማል እንደምንለው ሁሉ እነዛ በርካታ ሰፋፊ ምክንያቶች ለዛ ውጤት ምክንያት ነዋል። ሶ መሆን ያለበት መታከም ያለበት ችግሩ ነው። ሶ ለመምህራን ምንድነው ኢምፕሊኬሽኑ የሚለው ነገር ይሰማቸዋል። እኔ ለፍቼ በአቅሜ በደረጃዬ ለፍቼ ያ በርግጥ የኔ ውጤት ፈተናው ብቻ አይደለም። ፈተናው ብቻማ ከሆነ ፈተና አስተምረን ለፈተና ብቻ ምንድነው እሱ ተደጋጋሚ የሚመጡ እዛ አካባቢ ላይ ብቻ አተኩሮ ለፈተና ቲቺንግ ዘ ቴስት ሩታል ዓለም ላይ ቲቺንግ ዘ ቴስት ትክክል አይደለም። ተማሪ ፈተና እንዲያልፍ ብቻ አይደለም ማስተማር ያለብን። አጠቃላይ ስብዕናው፣ ዕውቀቱ፣ አብሮ መኖሩ፣ ባህሪው ለነገሩ የትምህርት ግብ 3 ናቸው አይደለ? ዕውቀት አለ፣ ክህሎት አለ፣ ባህሪ አለ። እኛ በጣም ፐርፌክት የሆነ 100 ከመቶ ያመጣ ተማሪ የተሻለ ጥሩ አመለካከት አብሮነት ምናምን ከሌለው ደግሞ ሙያ የሚባለውን ከሌለው ንድፈ ሀሳብ በደንብ ብቻ አንብቦ
በለስ ቀንቶት ፈተና የሚወጣውን አካባቢ ብቻ አይቶ መቶ ቢያመጣ ያ ሰው የተሟላ ነው ማለት አይቻልም። ለመምህራን ይሄ ውጤት ትልቅ ትርጉም አለው። በወቅቱ ሁላችንም ለምንድን ነው ይሄ ነገር የሆነው ብለን ተወያይተንበታል። በሚቀጥለው ቀን ታዲያ አንዳንድ ትምህርት ቤቶች ለምሳሌ እዛን ጊዜ ተማሪ ያላሳለፉ ፎርዛት ማተር በሁለተኛውም በሶስተኛውም ያላሳለፉ ትምህርት ቤቶች ሊኖሩ ይችላሉ። ያ ሁሉ የሰው ኃይል እያለ ያ ሁሉ መምህር እያለ ለምንድን ነው ተማሪ ያላለፈው የሚለው ነገር ቀጣይ ቀን ውይይት መደረግ አለበት ብለን ነው ስናነሳ የነበረው። ኢምፕሊኬሽኑ በጣም ትልቅ ነው። ለምንድን ነው የሆነው የሚለው ግን ምክንያቶቹን ማከም ያስፈልጋል አሁንም ቢሆን የሚለውን ለማንሳት ነው። መልካም ፕሮፌሰር፣ እንደው የሀገራት ልምድስ ተማሪዎች ለምሳሌ 5.2 በመቶ ብቻ ዩኒቨርሲቲ ሲገባ ሌላው እውቀት የለውም ማለት ነው ወይ? ምንድነው? እንዴት ነው የሚለካው? ሌሎች ሀገሮች የምዘና ስርዓታቸው ምንድነው የሚመስለው? ተማሪ አብዛኛው ወደሚቀጥለው ደረጃ ሳይሻገር ቀርቶ ጥቂቶች ብቻ የሚያልፉ ከሆነ እነዛ ያልተሻገሩት እውቀት የላቸውም ባዶ ናቸው ማለት አይቻልም። ነገር ግን በእውቀት በክህሎትና አመለካከት እንኳን እስካሁን ምዘና አልጀመርንም። በእርግጥ አመለካከታቸው የተቃና አመለካከት በእውቀትና በክህሎት ላይ የራሱ የሆነ ነጸብራቅ አለው። አመለካከቱ የተቃና አዎንታዊ የሆነ ሰርቶ የማግኘት ለፍቶ ውጤት የማምጣት ጠንካራ አዎንታዊ አመለካከት ካለ እውቀት ይለወጣል፣ ክህሎት ይለወጣል። ምንድነው ማለት አመለካከት ሁሉን ነገር ይቀይራል ነው። attitude changes everything ነው በእንግሊዝኛው። ስለዚህ ተማሪዎቹ ባዶ ናቸው ማለት ባንችልም ግን ሚኒመም ዝቅተኛውን የትምህርት ማምጣት ያለባቸውን የትምህርት ውጤት አላመጡም ነው። ይሄ ደግሞ ተማሪዎቹ ተጠያቂ አይደሉም። ሁሌ የምለው ይሄን ነው። ተማሪዎቹ የሰጠናቸውን ነው የሚቀበሉት። በመራናቸው መንገድ ነው የሚሄዱት። ባዘጋጀናቸው ዝግጅት መጠን ነው የሚሰጡን መልሰው እና ተወቃሽ አይደሉም። መምህርም ተወቃሽ አይደለም በኢትዮጵያ፣ በተለይ በኢትዮጵያ። ምክንያቱም የስልጠናው ደረጃ እጅግ በጣም ዝቅተኛ ነው። ከመግቢያ መስፈርት ጀምሮ ማን ወደ መምህርነት የሚመጣው ሙያው መስህብ እንዲኖረው አልተደረገም። ክፍያው እጅግ በጣም አነስተኛ ነው። ከሌሎች ሀገሮች ጋር ስላልሽኝ ነው ሳየው። አቲቲዩዱ ሰዎች ለመምህርነት ያላቸው አመለካከት በጣም የወረደ ነው። ጋብቻ ሁሉ ሊያስከለክል የሚችል ይመስላል። አሁን የዶሮን አስታውሼ ነው እንግዲህ ጋብቻ ያልኩት። የኛ ሙሽራ ኩሪ ወሰዳት አስተማሪ በሚባልበት ዘመን መምህር 250 ብር እየተከፈለው ነው። ያኔ የወረዳ አስተዳዳሪ አብራጃ አስተዳደር ውስጥ የሚመደቡት 40 ምናምን ብር በሚከፈልበት ዘመን ማለት ነው። ስለዚህ ሲስተሙ ነው፣ የሀገሪቷ የፖለቲካል ሲስተም ነው ተጠያቂ ለትምህርት መውደቅ። መልካም እንመለሳለን። የሌላ ሀገር ብለሽኝ ነበር፣ እንመለስበታለን። አንድ ደዋይ ስላሉ ነው ፕሮፌሰር፣ ልምዶቹ እናያቸዋለን። ሄሎ፣ ጤና ይስጥልን። ጤና ይስጥልኝ የዳጉ አዘጋጆች፣ እንዴት ሰነበታችሁ? እንኳን ለብርሃን ትንሣኤው በሰላም በጤና ደረሳችሁ። እንኳን አብሮ አደረሰን። ማን እንበል? ከየት ነው? ወንድም ተካ እባላለሁ ከአምቦ። መልካም፣ መቀጠል ይችላሉ ሀሳቦትን። እንደሚታወቀው ትምህርት ለሀገር እድገት ወሳኝ ነው። በግንባታውም ረገድ፣ በልማቱም ረገድ፣ በፖለቲካውም ረገድ ሚና ሊጫወቱ የሚችሉ ዜጎች የሚፈሩት ከትምህርት ተነስተው ስለሆነ እዚህ ላይ መንግስትም ህዝብም ትኩረት አድርጎ የማሻሻል ሁኔታዎችን ለማሳየት የሚደረገው ጥረት በጣም ወሳኝ ስለሆነ እና እንዲበረታታ ያስፈልጋል ብዬ አስባለሁ። ይህን ካልኩ በኋላ ብዙ ባለሙያዎች ስለ ኢንፍራስትራክቸሩ ማለትም የትምህርት ቤቱ መሟላት አለመሟላት፣ ስለ ላቦራቶሪው፣ ስለ መምህራን ስልጠና በብዛት ያወራሉ። ማለት ችግሮቹ ከሱ ነው የመነጩት ብለው እሱ ላይ ለውጥ ለማምጣት ጥረት እየተደረገ መሆኑን አውቃለሁ።
ግን አንድ ተዘነጋ ብዬ የማስበው ነገር አለና ያን ልጠቁም ብዬ ነው። መልካም በማኔጅመንት በትምህርት ቤት ማኔጅመንት በኩል ከፍተኛ ትኩረት ሊደረግ ይገባል ብዬ አስባለሁ። አንድ አስተዳዳሪዎች ትምህርት ቤቱን የሚመሩ ሰዎች በቂ ክህሎትና ችሎታ አላቸው ወይ? ዲሬክተሩ ብቻ አይደለም፣ ከዲሬክተሩ ወደ ታች የተደራጁ መዋቅሮች አሉ። ዩኒት መሪዎች የሚባሉ አሉ፣ የክፍል ኃላፊዎች የሚባሉ አሉ፣ የዲፓርትመንት ሄዶች የሚባሉ አሉ፣ የክበብ ተጠሪዎች አሉ። በሱ ረገድ በጣም ትኩረት ሊደረግ ይገባል ብዬ አስባለሁ። ለምን በአግባቡ የትምህርት ቤቱ ስርዓት በስርዓት ተከብሮ ልጆቹ በተባለው ሰዓት በሙሉ ትምህርት ቤት ውስጥ አጥፍተው የሚፈለገውን አገልግሎት እስካላገኙ ድረስ ምንም ኢንፍራስትራክቸሩ ቢሟላ የተሟላ ውጤት ሊገኝ አይችልም። ለምሳሌ አንድ ነገር ልንገርሽ። ቀደም ባሉ በደርግ ጊዜ አንድ ተማሪ በአመቱ 10% የትምህርት ጊዜ ካባከነ ወደ ትምህርት ቤት ካልመጣ ለፈተና አይቀመጥም የሚል ህግ እንደነበረ አውቃለሁ ከድሮ ጀምሮ። ግን በአሁኑ ዘመን ምን ይደረጋል መሰለሽ? የትምህርት ቤት ምዝገባ አሁን ነሐሴ መጨረሻ ላይ ቢሆን ከተለያዩ የፖለቲካ ክፍሎች ልጆች ይላኩና በጥቅምትና በህዳር ላይ ሊመዘገቡ የሚችሉበት ሁኔታ አለ፣ በትዕዛዝ ማለት ነው፣ በመመሪያ። አንድ ተማሪ ደግሞ እንደዚሁ በሴሚስተር የተፈለገውን ያህል ቆይቶ መጥቶ ፈተና ላይ ይቀመጣል፣ ምንም አይነት ክትትል ሳያደርግ ማለት ነው። ያ ማለት ደግሞ ለኩረጃ በጣም ይገፋዋል ያንን ልጅ ምንም ነገር ሳያውቅ ለፈተና ስለሚቀመጥ እና በዚህ ረገድ ብዙ ተማሪዎች የሚገባውን የትምህርት ጊዜ ሳይሸፍኑ ለፈተና ሲቀመጡ አውቃለሁ። እኔም በአስተማርኩባቸው ትምህርት ቤቶች በምሰማውን በብዛት አውቃለሁ። ልጆቹ በስርዓት መጥተው ትምህርትን እንደ መደበኛ ስራቸው አድርገው የማይንቀሳቀሱ ልጆች አሉ። በኑሮ ደረጃ በምን የሚቸገሩና እዚያ ኑሯቸው ላይ ሲታገሉ ቆይተው ለፈተና ብቻ ይመጣሉ። እነዚህ ልጆች ዋና ትምህርቱን ስራቸው እስካላደረጉ ድረስ ውጤታማ ሊሆኑ አይችሉም። ስለዚህ እዚህ ላይ ባለው በማኔጅመንቱ ጉዳይ ላይ ባለሙያዎቹ አስተያየትም እንዲሰጡበት፣ እንደገና ደግሞ ትኩረትም ያልተሰጠ ከሆነ ትኩረት የሚሰጥበት መንገድ ቢፈለግ በጣም ጥሩ ነው ብዬ አስባለሁ። ይሄን ለመጨመር ነው። አመሰግናለሁ። መልካም ወንድም ተካ፣ ስለ ሀሳቦት ከልብ እናመሰግናለን። መልካም ፕሮፌሰር፣ ወደ አቋረጥኩት ሀሳብ መለስ። የሌሎች ሀገሮች ልምድ እንግዲህ ምንድነው የሌሎች ሀገሮች ልምድ እንደው ከታላላቅ ሀገሮች ከአውሮፓ ኢትዮጵያ ማወዳደር ቢከብድም ግን እነሱም ከትንሽ ነው የተነሱት። የሀገራቸውን የትምህርት ስርዓት የቀየሩት የፖለቲካል ሲስተማቸው ነው። እኔ ኖርዌይ እናውቃለሁ፣ አንድ 2 ዓመት ኖር ያለው። ፊንላንድ ደግሞ ወደ 4 ዓመት ተኩል። የፊንላንድ ትምህርት እንግዲህ በዓለም ደረጃ አንደኛ ነው የሚባለው። ምንድነው እንደውም እነሱ ትምህርቱ ላይ ነው 100% ትምህርቱ ላይ ነው። አንድ ልጅ ይዘቱን ሳያውቅ ወደሚቀጥለው ክፍል አይሄድም፣ አይደግምም። ምን ማለት ነው አይደግምም ማለት? እንዲያውቅ ነው የሚያደርጉት። ማንኛውንም እገዛ ያደርጋሉ። ልዩ ፍላጎት ያላቸው ተማሪዎች ሳይቀሩ እገዛ ተደርጎላቸው ወደሚቀጥለው ክፍል ሄደ። ተማሪ ደገመ፣ ወደቀ፣ ፈተና የሚባል ነገር የለም። ለምሳሌ እስከ 9ኛ ክፍል ፊንላንድ ፈተና የሚባል ነገር የለም። ግን ፊንላንድ በዓለም በፈተና ሳይሆን በጥራት ባለው ትምህርት አንደኛ ነች። 9ኛ ክፍል ተማሪዎች የሂሳብ እንግሊዝኛና ምንድነው የሂሳብ የሳይንስ ትምህርቶችን ተፈትነው አንደኛ ነች ለብዙ ዓመታት። አሁን በእርግጥ እነ ደቡብ ኮሪያ፣ እነ ሻንጋይ፣ እነ ሲንጋፖር በጣም ከፍተኛ ውጤት እያመጡ ፊንላንድ ከዚህ ውጪ ትምህርትን ኤክስፖርት ታደርጋለች በአማካሪነት ለአረቡ ዓለም፣ ለሚድል ኢስት በተለይ። ስለዚህ ምንድነው እነሱ የሚያደርጉት? ከታች ጀምሮ ከመዋለ ሕፃናት ጀምሮ ልጁን ነው የሚገነቡት እንጂ አሁን ይህን ያህል ገጽ ጻፍ ስትረስ የሆነ የሚያስጨንቅ አይነት አይደለም። ልጆቹን መገንባት ነው። ምንድነው የሚገነቡት? አመለካከት ነው የሚገነቡት። ምንድነው ቋንቋ ነው የሚገነቡት። ምንድነው የሚገነቡት? ትምህርት ቤት አስደሳች መሆኑን ነው የሚገነቡት። ትምህርትን እንዲወዱ ነው የሚገነቡት። ከዛ ወደ 1ኛ ክፍል ሲሄዱ ነው ፊደል መቁጠር ራሱ የሚጀምሩት። ግን ፈጣን ሆነው ይማራሉ። ጥንካሬያቸው ሁሌ ይለካል፣ በቴስት አይደለም። እኛ እኮ ኮንቲኒየስ አሴስመንት የሚባለው
በየሳምንቱ ቴስት መስጠት፣ በየወሩ ቴስት መስጠት ነው። እዛ አይደለም። ብዙ ፎርማቶች አሉ። ልጁ ምን አወቀ፣ ፖርትፎሊዮ የአንዳንዱ ልጅ ፋይል ውስጥ የሚገባ ምን አወቀ፣ ምን ጎደለው፣ የቱ ጋ ነው የጎደለው ተብሎ ይመረመራል። ልጁ ይመረመራል። ረዳት መምህር ይመደባል። የልዩ ፍላጎት መምህር ይመደባል። ካስፈለገ ሶሺዮሎጂስት ይመጣል። ካስፈለገ ሌሎች ሙያዎች ከውጭ ይጋበዛሉ። ልጁ በጎደለው ጉዳይ ላይ ይሞላሉ። ልጁ ተሞልቶ ነው ደረቱን ነፍቶ ወደሚቀጥለው ክፍል የሚሄድ። ፋይናል ፈተና ሚድ ቴስት ምናምን የለም እስከ 9ኛ ክፍል። አሴስመንት ነው፣ የትምህርቱ ፓርት ነው ምዘና። የሚመዝኑት ግን ልጁ ምን አወቀ ምን አላወቀም ነው እንጂ ለዳታ ለሰርቲፊኬት መስሪያ ምናምን ራንክ ለምሳሌ የለም ፊንላንድ ውስጥ። ከዛም በኋላ ራንክ የሚባል የለም። እኔ በ2008 በጻፍኩት መጽሐፌ ራንክ አታድርጉ ባካችሁ 3 ልጆችን ለማመስገን ብዬ ጮክ ያለው። አሁን ግን በትምህርት ሕግ ውስጥ እስከ 6ኛ ክፍል ራንክ የለም ተብሎ ታውጇል። አዎ ከብዙ ዓመታት በኋላ ምክንያቱም ትምህርት 3 ልጅ እውቅና ሰጥቶ ሌላውን መርሳት አይደለም። ሁሉም ፖቴንሻል አለው። በነገራችን ላይ ሁሉም ተማሪ መማር ይችላል፣ ሊበልጥ ይችላል ብለን ሳይሆን የምንገምተው ከፍተኛ እውቀት ደረጃ ሊገነዘብ ይችላል፣ ከፍተኛ ክህሎት፣ ጥሩ አዎንታዊ አመለካከት ሊገነባ ይችላል። ግን ይሄ የሚሆነው ምንድነው? ቅድም እንዳልኩት የፖለቲካል ሲስተሙ አፄ ኃይለ ሥላሴ 44 ዓመት ትምህርቱን ኢትዮጵያዊ ያላደረጉ፣ ትምህርት ቢስፋፋም ጥሩን ዘመናዊነት ቢመጣም ስርዓተ ትምህርቱ መምህራኖቹ ምንም በከፊል ኢትዮጵያዊ አልነበሩም። ትምህርቱ ራሱ ስርዓተ ትምህርቱ ኢትዮጵያዊ አልነበረ። በኋላ በእርግጥ አንዳንድ ነገር ተሞክሯል። ደርግ 27 ዓመት መምህራኖቹ በብዛት ኢትዮጵያውያን ናቸው፣ ሃይ ስኩል በስተቀር። ነገር ግን ትምህርቱ ኢትዮጵያዊ አልነበረም። ኮሚኒዝም ነው እስከ ደርግ እስከ ኢህአዴግ መጨረሻ ድረስ። አሁን ሪፎርም ላይ ነን። ለሐሜትም ለወቀሳም አልደፍርም። ሪፎርም ላይ ነን። ስርዓተ ትምህርቱ ከተጀመረ 3 ዓመት ቢሆነው ነው። ስለዚህ ስርዓተ ትምህርቱ አጀማመሩ በተለይ የአንደኛ ደረጃን ከሞላ ጎደል አይቻለሁ። መልካም ይመስላል። ግን አፈጻጸሙስ ስርዓተ ትምህርት የምንለው የመምህራን ግብአትም ነው። የመምህራን ግብአቱ ላይ ከፍተኛ ጉድለት አለ። ጉድለት ብቻ ሳይሆን የመምህራንም እጥረት አለ። ለምንድን ነው ሰው ወደ መምህርነት የማይመጣው? ምንድን ነው ምክንያቱ? መልካም። የመምህራንን ጉዳይ ስንመለከት እንግዲህ ዶክተር ዮሐንስ ቀደም ሲል ደዋዮችንም ሲያነሱ ነበር። በተለይ የትምህርት አመራሩ ብቃት ጉዳይ የሚነሳልና የመምህራን ልማት ስንል ምንድን ነው እየተሰሩ ያሉት? አሁን ባለፈው ሚኒስትሩ ሲያነሱ እንደነበረው በዚህ ዓመት 84,000 መምህራንን የስልጠና ለመስጠት እንደታቀደም ሲያነሱ ነበርና ምን አይነት ስልጠና ነው እየተሰጠ ያለው? መምህራን ልማት ላይ ምንድን ነው የተሰራ ያለው? በአጠቃላይ አሁን 84,000 የጠቀስሽው አሁን ከስርዓተ ትምህርቱ ጋር ለማስተዋወቅ እየተደረገ ያለው ስልጠና ነው። ባለፈው ክረምት እንደዚሁ ስራ ላይ ስልጠና የሚባል ነው የተሰጠ ስልጠና ነው ማለት ስርዓተ ትምህርቱን ማስተዋወቅ እንዲያውቁ የማድረግ ነው። የትምህርት ደረጃ ለውጥ የሚያመጣ አይደለም ስልጠናው። የመምህራን ልማት ሲባል ይሄ አንድ ነው። ይሄ አንዱ እና ጥሩ ነገር ነው ማለት የትምህርት አዳዲስ ሪፎርሞችን የስርዓተ ትምህርት ለውጦችን ይዘቶቹን ጭምር በተወሰነ ደረጃ እንዲተዋወቁ ማድረግ አስፈላጊ ነው። ከዚህ በላይ ግን አሳሳቢው ነገር መደበኛ የሚባል የመምህራን ስልጠና ዝግጅት ችግር ያለበት ነው። ይሄ በደንብ ታቅዶ ካልተሰራ በአጭር ጊዜ ውስጥ ትምህርት ቤቶች በትምህርት ቤት ውስጥ ያሉት በተለያየ ምክንያት ይወጣሉ። ቅድም ከኑሮ አለመመቸት፣ ከክፍያ ጋር ያለመመቸት፣ ከመልካም አስተዳደር ሌሎች ነገሮች ጋር ተያይዘው ከስርዓቱ የሚወጡ አሉ። አሁንም ድረስ ነባር መምህራን በጡረታ በአገልግሎት ይወጣሉ። እነሱን የሚተካ ኃይል አዲስ ኃይል ወደ ስርዓቱ እንዲመጣ ዝግጅት ካልተደረገ በሚቀጥሉት ዓመታት ውስጥ ከፍተኛ የመምህራን እጥረት ያጋጥማል። እንደውም ክራይሲስ ልክ አሁን ስለ ፈተና ስናለቅስ እንደነበረው ያቺኑ ክላስ ውስጥ ጠብቆ የሚያቆይ መምህር ደግሞ እናጣለን ማለት ነው። ምክንያቱም ሙያውን ሳቢ ማድረግ ካልተቻለ፣ ተማሪዎች መርጠው መግባት ካልቻሉ፣ ትምህርት ሚኒስቴር መንግስት
መንግስት ሲባል እንግዲህ ትምህርትን የሚመራው መንግስት ወክሎ ትምህርት ሚኒስቴር ነው። በዚህ ደረጃ በደንብ አቅዶ መምህራን ወደ ትምህርት ስርዓቱ እንዲገቡ አዳዲስ መምህራን፣ ጉልበት ያላቸው መምህራን፣ ወጣት መምህራን፣ እጩ መምህራን ተመልምለው ወደ ስርዓቱ እንዲገቡ ካልተደረገ በመደበኛ ፕሮግራም የክረምት ስራ ላይ ስልጠናው ጥሩ ነው ምናም ተሰጥቷል። ዘንድሮ ይቀጥላል። በሚቀጥለውም ቢቀጥል ጥሩ ነው። ከዚህ በላይ ግን መደበኛ የዩኒቨርሲቲዎች መምህራን ተቀብለው ካላሰለጠኑ ሊመጣ የሚችለው ቀውስ በጣም አደገኛ መሆኑን በዚህ አጋጣሚ ለመናገር እፈልጋለሁ። ውስጡ እንዳለ ሰው የአንደኛ ደረጃም እንደዚሁ ነው። የአንደኛ መምህራን ስልጠናም የተለያዩ ችግሮች ያሉበት ፈጣን የስራ ትምህርት ለውጥ ውስጥ ሲያልፉ ነው የነበረው። እዛ ላይ ደግሞ እጩ መምህራኑ ከሚሰለጥኑበት ተቋም ውጪ ተከራይተው ትንሽ የኪስ ገንዘብ ተከፍሏቸው ውጪ ተቀምጠው ነው የሚማሩት። ይሄ ደግሞ በሴቶችም በወንዶችም ላይ ከፍተኛ ተጽዕኖ እንዳመጣ እኛ በጥናት አረጋግጠን በእጃችን ያለ ጉዳይ ነው። ይሄ በፍጥነት የሚከፈላቸው የኪስ ገንዘብ ተሻሽሎ በዘላቂው ደግሞ ዶርም በሚሰለጥኑበት ትምህርት ተቋም ውስጥ ተቀምጠው እዛ ቁጭ ብለው እንዲዘጋጁ፣ እንዲያጠኑ፣ እንዲያነቡ በደንብ በእውቀትም ተገንብተው እንዲወጡ ካልተደረገ አደገኛ ሁኔታ ሊከተል ይችላል። ይሄ ሊታሰብበት ነው የሚገባውና የመምህራን ልማት ፕሮግራሙ ትኩረት ማግኘት ያለበት ይመስለኛል። ዌል ሪፎርም ውስጥ ነው ያለ ነው። አንዳንድ ጊዜ ደግሞ ከወዲሁ ካልታሰበ እኛ የለመነው እዚህ ሀገር ከውድቀት ነው የምንማረው። ቅድም ፕሮፌሰር አለማየሁ ስለነበረው ኃይለሥላሴ ጊዜ እንዲህ ነበር፣ በደርግ ጊዜ እንዲህ ነበር፣ በዚህ ጊዜ እንዲህ ነበር። ኦፍ ኮርስ ስርዓቶች የራሳቸው ጠቃሚም ደካማ ጎን አላቸው። ለምሳሌ ኃይለሥላሴ ስርዓቱ የተማሩት እኛ በደንብ ነው የተማርነው ይላሉ። ሰው የመጣበትን መንገድ የሚያደንቀው ምክንያቱም ሌላ ስላላየ። እኔ በደርግ ውስጥ ስለተማርኩ አሁን ደርግ ውስጥ ያለው ስርዓት ትምህርት ጥሩ ነው የምለው ምክንያቱም እርሻ የተማርኩበት ነው፣ ውድ ወርክ የተማርኩበት ነው፣ ሜታወርክ የተማርኩበት ነው። እሺ ሰፊውን ማህበረሰብ የሚያንቀሳቅሰው ኢትዮጵያ ውስጥ ግብርና ነው። አሁንም ቢሆን ግን 9ኛ ክፍል እርሻ ትምህርት የለም እኮ እንደው በስንት መከራ አሁን በዚህ ትምህርት ፖሊሲ ውስጥ 11ኛ ክፍል እርሻ መጥቷል። ለዛውም ያንን የሚያስተምር አስተማሪ የለም። ሌላም የትምህርት አይነቶች የመጡ አዳዲስ የለም። ስለዚህ ከወዲሁ ካላየን ከወደቀ በኋላ ወይም ከወደቅን በኋላ በዚህ ምክንያት ነው ያ ስርዓት እንዲህ ነበር በእርግጠኝነት ከ10 ዓመት በኋላ እንዲህ ነበር እኮ ምናምን ማለታችን አይቀርም። ያ ከሚሆን ወደፊት ማየት እንዲህ ካላረግን ወደፊት ምን ሊሆን ይችላል? ይሄ ትውልድ አሁን 5.3 ምናምን ዩኒቨርሲቲ ገባ። በመሰረቱ ሁሉም ተማሪ ዩኒቨርሲቲ አይገባም። 90% ማለፊያው ነጥብ 50% በላይ ቢያመጣም ዩኒቨርሲቲ አይገባም። ፎር ዛት ማተር ዩኒቨርሲቲ የሚገባው ቁጥር የተወሰነ ነው። ለነገሩ 5.something ዩኒቨርሲቲ ገባ፣ ሌላው በሪሚዲያል ክላስ አንድ አመት ዘግይተው ቆይተው ገቡ እንደሆነ እንጂ ዩኒቨርሲቲ የቅበላ አቅም ከበፊቱ አልቀየረም አለ አሁንም። እኔ ከቲቺንግ ቴስት ይልቅ በደንብ በየደረጃው ቅድምም ሲነሳ ነው የነበረው ፈተና እንደ አንድ ትልቅ እንደ ጥሩ ነገሩ የሚታየው ግብረ መልስ ስለሚሰጥ ብዙ ትርጉም አለው። ለመምህሩም ይሁን ለትምህርት አመራሩም ይሁን ለአገርም ይሁን ምንድነው ያጎደል ነው ምን እናስተካክል የሚለውን ግብረ መልስ ይሰጣል። እሱ ላይ ነው። ስለዚህ አምና ያን 5.3 ሆነ ኦኬ አሁን የክረምት መምህራን ስልጠና ጀምረናል ልባል ይችል ይሆናል። ይሄ በቂ አይደለም። ይሄ ጥሩ ነው፣ ይሄ በቂ አይደለም። ስለዚህ በዚህ ጉዳይ ላይ በደንብ ትኩረት ተደርጎ ካልተሰራ አሁን ያለው የመምህራን ዝግጅት ምን ይመስላል? ምን መደበኛ ተማሪዎች የትኛው ዩኒቨርሲቲ ነው እስቲ የመምህርነት ሙያ እያሰለጠነ ያለው ካልሽ ንገረኝ። ችግር አለ። ይሄ በሆነበት አሁን ከዛሬ 4 5 6 7 ዓመት በኋላ ምን ሊሆን ይችላል ትምህርት ቤት? እሱን ችግር ለመፍታት የምናስበው ምንድነው? ቀላል መንገድ ያሰብነው ይኖር ይሆን? ቀላል መንገድ የለም። ትምህርት ውድ ነው። ትምህርት ላይ በደንብ ኢንቨስት ካልተደረገ በቂ ዝግጅት ካልተደረገ እንደ ፊንላንድ እንደ ስዊድን እንደ ምናምን እንኳን ማድረግ ባንችል ቢያንስ በአቅማችን ያለን ሪሶርስ ሞቢላይዝ አድርገን እዚህ ሰርቭ ላይ ትኩረት ተደርጎ ካልተሰራ
አጠቃላይ ሌሎች የምንሰራቸው ስራዎች ሁሉ ያለ ትምህርት ቤትም መድረስ አይቻልም። ሰው እኔ በየስርዓቱ ግን ዶክተር ይቅርታ ላቋርጠውትና ቀደም ሲል ፕሮፌሰርም ሲያነሱ ነበር እኔም እንኳን በደረስኩበት ጊዜ መምህር ማለት ምን አይነት ክብር እንዳለው ለአስተማሪ የሚሰጠው ክብር ይታወቃል። የሁሉም ሙያዎች አባትም ስለሆነ ከሆነ ጊዜ በኋላ ግን ይሄ ነገር ተቀይሯል። ፍላጎትም በጣም እየቀነሰ ነው። ምንድነው የተፈጠረው? ለመምህርነት የሚሰጠው ክብር ለምንድን ነው የወረደው? ፍላጎት ስለምንድን ነው የቀነሰው? ወዲያውኑ የሚታየው ምን አገኛለሁ ነው። ሰው አሁን ተምሬ ስራ ይዛለሁ፣ ተምሬ እዚህ ሙያ ውስጥ ገባለሁ፣ ይሄን አገኛለሁ። እንዲህ ልማት በደንብ ባልተሰፋበት ድሀ በሆነች ሀገር ገንዘብ ይጠየቃል፣ ገንዘብ ይፈለጋል። አንዳንድ ሀገሮች ደግሞ ሌላው የተሟላ ስለሆነ ይሄንን ገንዘብ ማግኘትን እንደ ቅድሚያም ላያዩ ይችላሉ። ጥናቶች አሉ፣ በደንብ የተጠኑ ጥናቶች አሉ። ምንድነው የሚያበረታታው የሚለው ነገር ሞቲቬሽን ምንድነው የሞቲቬሽን ቲዮሪ የሚባል አለ እና እዛ ውስጥ የተለያዩ እንትኖች አሉ። ስራ ላይ ምንድነው የሚያስደስተው? አንዳንዱ ሰው የተጠኑ ጥናቶች አሉ በእጃችን ምንም ቢያጎልብኝ እኔ ሙያዬን አልለቅም የሚል ሰው አለ። ማለት ይጣፋንታው ነው ማለት ነው መምህርነት። በነገራችን ላይ ተከፈለም አልተከፈለም መምህርነት ዛሬም ሆነ ነገ ተከብሮ ነው የሚቀጥለው፣ መቀጠል ያለበት። መምህር ማታከብር ትውልድ ማታከብር ሀገር ጠፊ ናት። ዛሬ ትምህርት ዝም ብሎ ተራ አይደለም የሚያስፈልገው። ወቅቱን ከወቅቱ ጋር ተመጣጣኝ የሆነ በዚህኛው ክፍለ ዘመን ሊያኖር ተወዳዳሪ ሊያደርግ የሚችል በአገርም በዓለም አቀፍም እንደዛ አይነት ትምህርት ነው የሚያስፈልገው። ስለዚህ የግዴታ ወዶ ሳይሆን የግዴታ ውዴታ የሚባል አለ አይደል? ትምህርት ላይ ማተኮር ግድ ነው። ምክንያቱም ትምህርት ከሌለ በአይናችን አሁን በምናየው በተፈጥሮ አይናችን የምናየው ብርሃን ነው፣ ግን የአእምሮ አይናችን ጨለማ ውስጥ ነው የሚሆነው ማለት ነው። ማመዛዘን አይቻልም። ስለዚህ በየጊዜው ጥናቶች አሉ። ይሄንን መለወጥ ያስፈልጋል። የማበረታቻ ስልቶች ሊመጡ ይገባል። ቅድም ያልኩት እኮ ነው። አሁን የአንደኛ ደረጃ መሰረት የሆነውን የአንደኛ ደረጃ መምህራን ስልጠና በምትወስጅበት ጊዜ 400 ብር 420 500 ብር የኬስ ገንዘብ ተከፍሎ ምንድነው የሚሆነው? አሁን እንደዛ አይነት ምግብ መብላት አይችልም በይ እንጂ አንድ ምግብ ስንት ነው የሚሆነው? ይሄን ለወር እንዴት ተከፍሎ መምህር ሆኜ ይባላል? ማን ነው ይሄንን መርጦ የሚመጣው? ከመጣም ትንሽ ቆይቶ አማራጭ ካገኘ ይወጣል ማለት ነው። የማቆያ የማበረታቻ ስርዓቱ መለወጥ አለበት። ከሱ ጋር ነው ተያይዞ ያለውና ይሄ በጣም አሳሳቢ ጉዳይ ነው። በየጊዜው እያነሳን ነው፣ ግን መደመጥ አለበት። ተሰምቶ ምን እናርግ ብሎ ቁጭ ብሎ ተወያይቶ ጊዜ ሰጥቶ ወደ መፍትሄው መግባት ያስፈልጋል ማለት ነው። ሙያ ማህበራችን ቀደም ብሎም ቢሆን ዛሬ 5 ዓመት 6 ዓመት 7 10 ዓመት ከዛ በፊትም ቢሆን በርካታ ጥናቶች አሉ። ኢንፋክት የተደረጉ ጥረቶች አሉ ቤት ለማቅረብ የተለያዩ ኑሮ ለማሻሻል ደሞዛቸው እንዲሻሻል ለማድረግ። ነገር ግን ደግሞ ጊዜ እየጨመረ ቁጥር የኑሮ ውድነቱ እየጨመረ በሄደ ቁጥር ጥሩ ነው ብለን ያሰብነው ዋጋ እያጣ እየደከመ የመጣበት ሁኔታ አለና አሁንም እሱ ትኩረት ካልተደረገ ሙያው ተመራጭ እንዲሆን ካልተደረገ የመምህራን ዝግጅት ሆን ተብሎ ታቅዶ ሳቢ አድርጎ ወደ መደበኛ የስልጠና ስርዓቱ መግባት ካልተቻለ ችግር ይገጥመናል የሚል ነው ያለኝ ሀሳብ። መልካም ፕሮፌሰር፣ በቅርቡ የትምህርት ሚኒስትሩ አንድ ነገር ሲያነሱ ነበረ። ከ2019 ዓመተ ምህረት ጀምሮ 4ኛ ዓመት ዩኒቨርሲቲ ተማሪዎች የ3ኛ ዓመትን ያጠናቀቁ ለአንድ ዓመት የማስተማር አገልግሎት መስጠት ይኖርባቸዋል የሚል ነገር አነሱ። ይሄ ነገር ምን ያክል ትክክል ነው? እንዴት ተብሎ ትክክል ነው ትክክል አይደለም ማለትም ያስቸግራል። ግን ከዛ በፊት አንድ የዶክተር ዮሐንስ ጥያቄ ላይ አንድ ነገር ባከል አሁን በዚህ መምህርነት ለምን አልተከበረም የሚለው በዚህ ዘመን በ21ኛ መቶ ክፍለ ዘመን በ20ኛው መቶ ክፍለ ዘመን ቢሆን ሰዎችን የሚያወዳደረው በቁሳዊ ሀብት ነው፣ በቁስ ነው። በቃ አንድ ያልተማረ ሰው ጎረቤት ካለ መኪና አለው፣ ጥሩ ቤት አለው፣
ልጆቹ ጥሩ ይለብሳሉ፣ እሱም ጥሩ ይለብሳል፣ እሱ ይከበራል። አሁን በእድገት ውስጥ በቁሳዊ ሀብት የማመን ዘመን ላይ ስለሆነ ነው አንዱን ብቻ የሚጨምረው። አገልግሎት መስጠት ጥሩ ነው፣ ምንም ጥያቄ የለውም። ተማሪዎች 1 ዓመት መስኬደው ድሮም ነበረ በንጉሱ ዘመንና በንጉሱ መጨረሻ አካባቢ እኔ ራሴ ተምሬያለሁ። እንደውም አንድ አሁን ታዋቂ ዶክተር ናቸው፣ ኬሚስት ናቸው። ሃይ ስኩል ተማሪ ሆኜ ተምሬያለሁ በመጨረሻ ዘመን አካባቢ ማለት ነው። በደርግም ውስጥ ሙከራ ተደርጓል። ጥሩ ነው። ነገር ግን የመምህራን እጥረትን ችግር ለመቅረፍ ከሆነና በዛው የምንቀጥል ከሆነ አደጋ ውስጥ ነን። አንድ ሁለተኛ፣ እነዚህ ተማሪዎች በምን ሁኔታ ነው የሚሰማሩት? መማር ማስተማር ክህሎት ፔዳጎጂውን አውቀው ነው? ምንስ ነው የሚያስተምሩት? ማንንስ ነው የሚያስተምሩት የሚለው በጣም የሙያዊ ክርክር ተደርጎበት ባለሙያዎች ተሳትፈውበት ግልጽ የሆነ መመሪያ ወጥቶለት አገልግሎት መስጠቱ ባልከፋ። ነገር ግን በምን ሁኔታ ነው የሚለው ገና ነው። እንግዲህ አሁን ጥቆማ ነው የሰጡት 2019 ዝርዝር ሁኔታ ስለሌለ ሰፊ አስተያየት መስጠት ያስቸግራል። ግን ይሄ የኢትዮጵያን ትምህርት ችግር የሚፈታ አይደለም። ሊደጎም ይችላል። በረዳት መምህርነት ሊሰሩ ይችላሉ። በተወሰነ ጊዜ በቂ መምህር፣ ትልቅ ክህሎት ያለው፣ ትልቅ እውቀት ያለው፣ ጥልቅ የሆነ አመለካከት ያለው መምህር ለኢትዮጵያ ዛሬ ያስፈልጋታል። ቅድም በንጉሱም ዘመን ትምህርቱ ከውጭ ነው የመጣው፣ በደርግም ዘመን ያልኩት የኢትዮጵያ ትምህርት ኢትዮጵያን አልለወጠም። ይሄ ማለቴ አልለወጠም። በደርግ ዘመን፣ በኢህአዴግ፣ በንጉሱ ዘመን ጥሩ ሸምዳጆች ነበሩ፣ የኔም ዘመዶች ነበሩ። ጥሩ ፈተና መመለስ የሚችሉ ሰዎች ነበሩ። ሞፈርና ቀንበርን ግን አላስቀሩ፣ በበሬ ማረስን አላስቀሩ። ሸምድደዋል፣ ጥሩ እውቀት አግኝተዋል። በደርግም ዘመን ጥሩ፣ እኔም የደርግ ዘመን ነኝ፣ ጥሩ አነባለሁ፣ አማርኛውን፣ ቅኔው፣ ምንም ያልተማርነው ነገር የለም። ፈተና መልሳለሁ። እንግዲህ ዩኒቨርሲቲ ገብቼ ተመርቄያለሁ፣ ፕሮፌሰር። ግን ትምህርት ስርዓቱ ኢትዮጵያን አልቀየረም። የምንማረው የውጭውን ስርዓተ ትምህርት ነው። እነዚህ በውጭ ስርዓተ ትምህርት እኮ የተማሩት አሜሪካ ሄደው እኮ አሜሪካንን ቀይረዋል። እና ፕሮፌሰር እጀታ ገቢሳን ተመልከች፣ በአሜሪካን ከሪክለም ተማሩ። በኦክላማ ዩኒቨርሲቲ፣ አረማያ ዩኒቨርሲቲ አሜሪካ ሲገቡ ተመቻቸው ስርዓተ ትምህርቱ። ስለዚህ ለኢትዮጵያ የሚመች ስርዓተ ትምህርት መቅረጽ አልተቻለም። አሁን እየተሞከረ ነው። ጥሩ ነው። ግብረ ገቡ ምኑ። ሁለተኛ፣ እሴቶቻችንን ጠብቀን ልንኖር አልቻለም። የኮሚኒዝም ስርዓት አብዛኛውን የኢትዮጵያን እሴት ናደው። እንደገና የፒአርዲኤፍ ደግሞ መጣ፣ አባባሰው። ስርዓቶቻችን ወደ ሙስና እኮ መግባት፣ በእርግጥ በንጉሱ ዘመን ሲሾም ያልበላ ሲሾር ይቆጫዋል የሚል አባባል ነበረች፣ ግን የከፋ አልነበረም። በደርግ ዘመንም እንደዚህ ፍራቻ። አሁን ግን ግልጽ ሆነ። ይሄ ምንድነው መኒ ላውንደሪንግ የሚባለው? ኮራፕሽን ደረቅና እርጥብ ይባላል አይደለም? ደረቁ ህግን ከለላ አድርጎ መስረቅ ነው። እርጥቡ ደግሞ ፊት ለፊት አምጣ፣ የሻይ በለኝ ያፈጠጠውን እሴቶቻችን ተናዱ። ይሄ የትምህርቱ ስርዓት ኃላፊነቱ። የትምህርት ስርዓት ስለኔ ከኬጂ ጀምሮ እስከ ዩኒቨርሲቲ ያለውን ብቻ አይደለም። ጎልማሶች ትምህርት አለ ወይ? ጎልማሶች ትምህርት ፊደል መቁጠር ብቻ አይደለም። ማህበረሰባዊ ክህሎትን ማህበረሰቡን የሚያስተምር አለ? ቀርቷል። ስለዚህ ትምህርት ስርዓት ስንል ሁሉንም ነው። ማህበረሰቡን የሚያበቃ ልጆቻቸውን እንዴት እንደሚንከባከቡ፣ እንዴት እንደሚያስተምሩ ሁሉ ማስተማር ነበረበት። ስለዚህ ይሄ ነው የፕሮፌሰር ብርሃኑ ያሉት ነገር መልካም ሊሆን ይችላል። ግን ተጠንቶ ነው ወይ? ጥናተ ፍላጎት ተደርጎ ነው ወይ? ወይስ ከሳቸው የመነጨ ሳይንሳዊ ምክንያት አለ ወይ? ኒድ አሴስመንት የምንለው ፍላጎት ጥናት ተደርጎ የትኛውን ክፍተት ለመሸፈን ነው? ወይስ ወጣቱን በጎ ፍላጎት፣ በጎ አድራጎት እንዲለማመዱ ነው? አላማው ምንድን ነው? ግቡ ምንድን ነው የሚለውን አልተናገሩም።
ጀስት በ2019 እንፈጽማለን ያሉት። ይሄ ታውቆ ኒድ አሴስ ተደርጎ በባለሙያዎች በፖለቲከኞች ጥልቅ ውይይት ተደርጎ ከታመነበት ሊጠቅምም ይችላል፣ ላይጠቅምም ይችላል። ግን አሁንም ቢሆን እኔ አንድ ላይ የማደርገው የመምህራንን ችግር መፍቻ ዘዴ አድርገው ከወሰዱት ግን አዋጭ አይደለም፣ ጥገና ነው። በጥገና ደግሞ ሀገር እንዴት እስከ መቼ ነው? ቅድም ዶክተር እንዳለው ከ10 ዓመት ምናምን በኋላ ይህን መንግስት መውቀስ እንጀምራለን። ስርዓቱ ነው እንላለን። ዛሬ ያዳምጡ ባለሙያዎች አሉ። ባለሙያዎችን ያዳምጡ፣ ምክክር ይደረግ። በዛ ሂደት ውስጥ ማሻሻል ሊኖር ይችላል። ዶክተርስ ምናልባት እንደ ሀገር የመምህራን ብቃትና ክህሎት ጥያቄ ውስጥ በገባበት ቅድም ከፍተኛ ችግር ወደፊት ክራይስ ሊፈጠር ይችላል ሁላ ብለው አንስተዋል እና በዚህ ሁኔታ የዩኒቨርሲቲ ተማሪ 4ኛ ዓመት ሁሉም ተማሪ ወደ መምህርነት አገልግሎት ማሰማራት ማለት ምን ማለት ነው? እንዴት ነው ያያችሁት እናንተ? ባለኝ መረጃ ሁሉም ተማሪዎች ወደ ማስተማሩ ገባሉ አይደለም። አጠቃላይ ተማሪዎች በነገራችን ላይ ይሄ ነገር ቀደም ብሎ ሀሳቡ ነበር። የተማሪዎች ከአገልግሎት ስቱደንት ሰርቪስ የሚባለው ተማሪዎች ዩኒቨርሲቲ ሲያጠናቅቁ ከማጠናቀቃቸው በፊት ይሁን በኋላ ይሁን የማህበረሰብ አገልግሎት አይነት ነገር እንደየ ሙያቸው እንደየ የሚማሩበት የትምህርት አይነት ማህበረሰቡን እንዲያገለግሉ የሚል ሀሳብ ነው የያዘው። ይሄ ለስላሴ ጊዜም ነው ነበር ያላችሁት። አይ ቲንክ ለስላሴ ጊዜ ወደ መጨረሻ አካባቢ ይሁን አይደል ነው። ግን በእርግጠኝነት የእድገት በህብረት የእውቀትና የስራ ዘመቻ የ70 ዓመት ታሪክ አጽፈናል የኢትዮጵያ መምህራን ማህበርና እዛ ውስጥ በሰፊው ምን አይነት ስራ ሲሰሩ ነበር የሚለውን ነገር አይተናል። እንደዛ አይነት ዘመቻዎች ማህበረሰቡ ለማንቃት በጊዜው ለምሳሌ ድልድይ ግንባታ፣ ትምህርት ቤቶች፣ ቤት ደግሞ ይሄ ከፊውዳሉ ጭሰኛው ምናምን አንተ ዜጋ ነህ መብትን አስከብር አይነት የማንቃት አይነት እንትን ነው የነበረው። በደርግ ጊዜ መሰረት ትምህርት ዘመቻ የሚባል ነበረ። እኔ ከዘማቾቹ አንዱ ነኝ። 80 ዓመተ ምህረት አይ ቲንክ 81 2 ነው የቆመው። ግን 80 ዓመተ ምህረት ብሔራዊ ፈተና ተፈትነን ሄደን የጎልማሶች ትምህርት የሚባል ትልቅ ዘመቻ ነበር በደርግ ጊዜ። በነገራችን ላይ አይ ቲንክ ዩኔስኮም እውቅና የሰጠው እንቅስቃሴ ነው እዛ ጊዜ። እኔ ዘማች አንዱ ዘማች ነኝ ማለት ነው። የዘመት ነው ምንድነው አለ የጎልማሶች ትምህርት የተዘጋጀ መጽሐፍ አለ። እሱን ነው የምታስተምሪው። እንግዲህ አሁን እዛ ይሄ በእድሜ የተከፋፈለ አይደለም። አጠቃላይ የመደበኛ የመማር እድል ያላገኙ ሴትም ትልቅም ሰው እንደዚህ አንድ ላይ አንድ ክፍል ገብቶ ፊደል እንዲቆጥር ምናምን ነው የሚደረገው ማለት ነው። ሶ እንደየባህሪው ይለያያል። ይሄኛው እንግዲህ አንዱ ትምህርት ሚኒስቴር ያሰበ ያለው የመምህራን እጥረት ይቀርፍልናል ብሎ ነው የሚያስበው። ማለት እነዚህ ተማሪዎች ሁኔታው ዝርዝሩ ገና ይወጣል። ምን ሰጠው ሐሳብ ይኖራል፣ ምን ይከራከር ይኖራል። ግን የተማሪ ሁሉ ማስተማር አይችልም። የተማሪ ሁሉ ያስተምር ነበር በደርግ ጊዜ የነበረው ዘመቻ። የተማሪ ሁሉ ማስተማር አይችልም። የተማሪ ሰው አስተማሪ ሊሆን አይችልም። የተማሪና የሰለጠነ ነው አስተማሪ ሊሆን የሚችለው። የተማሪና የሰለጠነ ማለት የትምህርት ይዘቱን በቂ የትምህርት ደረጃ ያለው ለትምህርት ደረጃ የሚመጥን ትምህርት ደረጃ ያለው በዛ ላይ ግን እንዴት ማስተማር ደግሞ እንደሚችል ክህሎት ያለው የማስተማር ስነ ዘዴ የሚባለው ማለት ነው። ይሄ ነው አስተማሪ የሚባለው። ሌላው እንደተባለው ዘማች ነው የሚሆነው። ዘማች ደግሞ የዘመቻ ስራ ነው የሚሰራው። ስለዚህ መማር ማስተማርን በዘመቻ ስራ ውጤታማ ማድረግ አይቻልም። እንመለስበታለን። ዶክተር በጣም ይቅርታ እንደደዋይ ስላሉን መስመር ላይ ሄሎ፣ ጤና ይስጥልን። አቤት፣ አብሮ ጤና ይስጥልን። እንታወቅ፣ ማን እንበል? ከየት ነው? መምህር ምስጋናው ነኝ ከጃዊ። መልካም መምህር፣ መቀጠል ይችላሉ። እሺ፣ እንግዲህ ምናልባት ያው ትምህርት እንደተባለው ወሳኝ ነገር ነው። ለአንድ ሀገር ቀጣይነት ትምህርት ወሳኝ ነው፣ ይታመናል። ይህ
እንግዲህ ከዚህ ጋር ተያይዞ እንደኔ ማንሳት የፈለጉት ሀሳብ አለኝ። እየሰማን ነው። ይቀጥሉ መምህር። ሄሎ ቆየ ነው። በእኔ ሀሳብና እይታ ስርዓቱን የትምህርት ስርዓቱ ሀገሪቱ እየተከተለች ያለችው የትምህርት ስርዓት ትምህርቱን እንደጎዳው ነው እኔ የሚሰማኝ ማለት ነው። እና ስለዚህ ይህ ስርዓት በተቻለ መጠን ይሰማል? አዎ ይሰማል። ይቀጥሉ። አዎ በተቻለ መጠን ይህ ስርዓት መስተካከልና ወደ ተሻለ የትምህርት ስርዓት የምዘና ስርዓት መምጣት የሚቻልበት ሁኔታ ቢፈጠር እንደኔ መልካም ነው ባይ ነኝ። አንደኛ ልክ አሁን ቅድም ፕሮፌሰርም ሲሉ እንደነበሩት የመምህራን የመግቢያ ውጤት ገና ወደ ኮሌጅ ወደ ዩኒቨርሲቲዎች ሲገቡ የሚገቡት የመምህራን ሙያ መግቢያ ውጤት የምልመላ ሂደቱ በጣም ችግር ያለበት ነው። ይሄ አይነት ነገር መታየት ቢቻል መልካም ነው። ሲቀጥል ደግሞ በሁለተኛ ደረጃ የማነሳው ለትምህርት ውድቀት የተሻለ መፍትሄ ሊሆን ይችላል ብዬ ያሰብኩት እንደኔ መምህራን ሙያውን እንዲወዱት በመምህራን ላይ የተለያየ ስራ መሰራት ቢቻል ባይ ነኝ እንደኔ። መምህራን ሙያውን አምነውበት ሌናቸው ፈቅዶ በሙሉ ፍቅርና ፍላጎት እንዲሰሩ መምህራን ላይ የተለያየ ስራ ሙያቸው እንዲወዱትና ይበልጥ ከልብ እንዲሰሩና ቅን የሆነ አገልግሎት መስጠት እንዲቻል መምህራን ላይ የተለያየ መልካም ስራ መሰራት ቢችል እንደኔ። ለምሳሌ ምንድን ነው መሰራት ያለበት መምህራን ላይ? ለምሳሌ ሙያውን ወደውት እና ፈልገውት እንዲገቡ ሊያድርጉ የሚችሉ የተለያዩ ነገሮች መሟላት ቢችሉ። ምክንያቱም አሁን እንደኔ እይታ ትምህርትን ወይም ደግሞ የመምህርነት ሙያም ብዙዎቹ ብዙ ሙያ ብዙ ስራ ሞክረው አይተው አልሆን ሲል ወይንም አልሳካላቸው ሲል የመጨረሻ አማራጭ አድርገውት ነው ወደዛ ወደ መምህርነት ሙያ የሚመጡት እኔ በእይታ ማለት ነው ብዙ ጊዜ የሚታይ። ስለዚህ ከዚህ አንጻር ይህ እንዳይሆን ከሌሎች ሙያዎች ይበልጥ ቅድሚያ ተመራጭ መሆን የሚችልበትን ሁኔታ እንደዚህ አይነት ነገር ቢፈጠር ጥሩ ነው ባይ ነኝ እንደኔ ማለት። መልካም ነው። ጨርሻለሁ። አመሰግናለሁ። በጣም እናመሰግናለን መምህር ምስጋናው ስላሳቡት። ዶክተር መቀጠል ይችላሉ። አዎ እና የተማሪዎች የአገልግሎት የሚባለው አጠቃላይ ማህበረሰቡን በተለያየ መልኩ በግብርና ሊሆን ይችላል፣ በሌላ ማህበራዊ አገልግሎት፣ ይሄ በጎ ፈቃድ አገልግሎት በተለያየ መልኩ ሊያግዙ ይችላሉ። ምክንያቱም ያገለገላቸውን ማህበረሰብ መልሰው ማገልገል ማለት ነው። ይሄ ቢቀጥል ጥሩ ነው። ነገር ግን መለየት ያስፈልጋል። ምን አይነት አገልግሎት ነው የሚሰጡት? ልክ እንደ መደበኛ መምህር ክላስ ውስጥ ገብተው ምናምን እሱ በጣም ነው የሚያስቸግረው። የበለጠ ሙያውን እየጎዳ እንዳይሄድ ጥንቃቄ ማድረግ ያስፈልጋል። ወደፊት እንግዲህ ውይይት እናደርግበታለን። ይሄን ሀሳብም እናነሳለን። ሙያውን ብቻ ሳይሆን ተማሪዎቹም ላይ የሚያሳድረው ተጽዕኖ አሁን ቅድምም ስናነሳ ነበረ። በቂ የመምህራን ብቃት ችግር እንደዚህ ስናነሳ ስለነበረ እሱን ችግር ሳያብሰውም ወይ ምናልባት ዝርዝር ሁኔታዎች ወደፊት የሚወጡ መመሪያዎች ሊኖሩ ለዛ ነው ጥንቃቄ ይፈልጋል ያልኩት። ለዛ ነው አሁን ፒር ቲቺንግ አለ። አሁን ጎበዝ ተማሪዎች ክፍል ውስጥ ሌሎችን ተማሪዎች የማስተማር ምናምን አለ አንዳንዱ ነገር። ይሄኛው ግን ይሄ የጓደኛ ማስተማር የሚባለው እንደ መደበኛ አስተማሪ እንዴት እንደሚያስተምር እንደ የሰለጠነ አስተማሪ አይደለም። አለ መንገድ ይመራል እኮ መምህርነት ማለት አንዱ እንዴት እንደሚማሩ ማስተማር ማለት ነው። ተማሪዎች ያንን ማድረግ ይቸግራቸዋል። ምክንያቱም እሱም ስልት አለዋ። ያ መምህር ያን ማድረግ የቻለው እኮ እንዴት እንደሚያስተምር ስለተማረ ነው። ሙያውን ፔዳጎጂ የሚባለውን የኪሎቱን ስለሰለጠነ ነው። ባይሆን ልክ ከተማሪው አይለይም ማለት ነው። ለዚህ ነው የተማሪው ማስተማር አይችልም፣ የተማሪ ሁሉ ማስተማር አይችልም የምንለው ለዚህ ነው። አንድ ዲግሪ ያለው ሰው ዲግሪ ስላለው ብቻ ማስተማር ይችላል ማለት አይደለም።
እንዴት ተማሪዎችን እንደሚያሳድግ እንዴት እንደሚያበቃ እንዴት እንደሚመዝን ምዘና እኮ የራሱ ስልጠና አለው። በነገራችን ላይ ምን አይነት የምዘና አይነቶች አሉ፣ እንዴት እንደሚመዝን በምን ጊዜ ምን እንደሚመዝን ያውቃል አስተማሪ። ያን ስልት የሰለጠነ ያ ዝም ብሎ ዲግሪ ያለው ግን ያን አቅም ያን የሚያገኝበት እድል የለም። እንደውም በድሮ ጊዜ መቼ ጊዜ ነው መምህርነት እንደ ኮመን ኮርስ ይሰጥ ነበር አሉ ድሮ። አሁን እሱ ይታሰብ ይሆን? ለምሳሌ ዩኒቨርሲቲ ላይ እንግዲህ ወደዛ ከሆነ ሀሳቡ መምህርነትን ኤጁኬሽን የሚባለውን ሙያ መስክ ሁሉም ተማሪዎች እንዲማሩ ማድረግ ምናልባት በዚህ ደግሞ ሙያውን እንዲወዱ ማድረግ ከተቻለ በነገራችን ላይ ሙያውን እንዲወደድ ለማድረግ ሰው ከገባ በኋላ ስለ ሙያው ጥቅም ስለ ሙያው አስፈላጊነት ምን ያህል ወሳኝ እንደሆነ እየተማረ ሲሄድ እየወደደ ነው የሚሄደው። ለዛ ነው የስልጠናም ችግር ነው ሙያው እንዳይወደድም ሙያው ተመራጭ እንዳይሆንም እያደረገ የመጣው። አንዳንድ ጊዜ ሰው ገንዘብ ያስፈልጋል። ሚኒመም ዝቅተኛ ሌላው ተመጣጣኝ የትምህርት ደረጃ ያለው ሰው ማግኘት ያለበትን ገቢ አገሪቱ መስጠት የምትችል ከሆነ የፍትሃዊነት ጥያቄ ነው። ይሄ መከፈል አለበት። ይሄን ምንም ወደ ኋላ የምንለው ጉዳይ አይደለም። ይሄ ጥያቄ ግን ደግሞ ስለተከፈለው ብቻ አይደለም። ቅድም እኮ ብዬሻለሁ። የተወሰኑ ጥናት ተጠንቶ አንድ ዩኒቨርሲቲ ፕሮፌሰር የቆዩ መምህራን ናቸው። ባይከፈለኝም እኔ ሙያውን አልለቅም ከለሱ መኖር አልችልም የሚሉ ሰዎች አሉ። እነሱ ለምንድን ነው ሙያውን የወደዳችሁት ብሎ እነሱን እውቀት እንዲያካፍሉ ማድረግ ስርዓት መፍጠር በዛ ልክ ሙያው ተፈላጊ እንዲሆን ይሄ ከኢንሴንቲቭ ፓኬጅ ቅድም አንድ መምህር ጥያቄ አንስተዋል። ይሄ ሳቢ የማድረግ ምናምን እነዚህ ሁሉ አጀንዳ ናቸው፣ ልክ ናቸው ማለት ነው። ግን ደግሞ ያን እንዲወዱ ለማድረግ ስልጠናው የራሱ አስተዋጽኦ አለው። የሰለጠነ መምህርና ተማሪዎች ክላስ ውስጥ ገብተው ሲያስተምሩ እንዴት ተማሪዎች እንዴት መማር እንዲችሉ ለማገዝ ይቸግራቸዋል ማለት ነው። የተወሰነ ጊዜ ሊጠቅም ይችላል፣ ግን መምህርነትን ይተካል መባል የለበትም ነው። የዘመቻ ስራ ሊሆን ነው እንግዲህ እንደዛ ከሆነ ማለት ነው። ለጥረቱም መፍትሄ ሊሆን አይችልም ማለት ነው። የተወሰነ ሊደግፍ ይችላል። ለምሳሌ መምህራን መደበኛ መምህራን አንድ የኬሚስትሪ መምህር ምሩቅ የትምህርት ደረጃው ያለውና እንዴት እንደሚያስተምር የተሰለጠነ ሰው ካለ የኬሚስትሪ ዲፓርትመንት ተማሪ ያንን መምህር ሊያግዝ ይችል ይሆናል። ኦኬ በዛ ሱፐርቪዥን ስር በዚህ በምንድነው በመደበኛ ልምድ ባለው መምህር አስተባባሪነት ኮች ረዳት ነው የተወሰነ ጊዜ እና ምልሽ ዘንድሮ እሱን አረግሽ የሚቀጥለው አመት የሚመጣው ሌላ ነው፣ ያኛው አመት የሚመጣው ሌላ ነው። እንዴት አድርጎ ነው መለማመጃ ይሆናሉ ተማሪዎቹ? ስለዚህ ጥንቃቄ ይፈልጋል። የተወሰነ አስተዋጽኦ የለውም ብሎ መከራከር ይቸግራል። ዝርዝሩ ገና ነው። ግን ደግሞ አጠቃላይ ይሄ ዩኒቨርሲቲ ሰርቪስ በሙሉ ወደ ሙያው ነው ሄደው ነው የሚሉትም ነገር እሱንም በጥንቃቄ በልኩ ማየት ያስፈልጋል። ግን ዋናው ሊሰመር የሚገባው የመምህራን እጥረትን በዚህ ልንፈታው አንችልም። መደበኛ የመምህራን ስልጠና ባይቲንግ አድርገን ሙያውን ዩኒቨርሲቲዎችም ኮሌጆችም ፕሮግራም አድርገው መንግስትም በሚገባ ኢንቨስት አድርጎ መደበኛ የመምህራን ስልጠና ላይ ማተኮሩ ግዴታ ነው የሚሆነው። ያ ካልሆነ የመምህርነት ስልጠና ችግር ነበረ እንዲህ ነው ምናምን እያለ በሚቀጥለው ደግሞ እንደዚሁ የባሰ ደግሞ የጉድ መጣ እንዳይባል ጥንቃቄ ይፈልጋል ማለት ነው። የሀገሮችንም ተሞክሮ ማየት ያስፈልጋል። ስንት ሀገሮች ናቸው በዘመቻ እንደዚህ አይነት ችግሮችን የሚፈቱት የሚለው ነው። ምናልባት ይህንን ጉዳይ ዝርዝር ሁኔታዎችና መመሪያዎች ሲወጡለት በድጋሚ ልንወያይበት የምንችል ጉዳይ ይሆናል። አንድ ደዋይ ያሉን ሀሳባቸውን እንጋራ። ሄሎ ጤና ይስጥልን። ሄሎ ጤና ይስጥልን። ማን በል ከየት ነው? ኤርሚ ከጫንጮ ከዚህ ከእናንተ ጀርባ። መልካም ይቀጥሉ ሀሳቦትን። አንደኛ ነገር መመዘን ማለት ምን ማለት ነው? ምዘና ማለት ታክለ ነገር ነው የሚመዘነው ማለት ነው። አንደኛ ትምህርት ስርዓቱ የተበላሸ ነው፣ የተንጋደደ ነው። ስለዚህ ያልተሰራ ያልተሳካ ነገር ምኑ ነው የሚመዘነው? ተመዘኑ እኮ አየነው 2 አመት 3 አመት የተመዘነውን ውጤት አይተናል። ስለዚህ መጀመሪያ ከስር መሰረቱ መስተካከል አለበት ዳግም ማለት ነው። መልካም እኔ እንደሚመስለኝ ማለት ነው። ሁለት ደግሞ አሁን ጫንጮ ላይ አንደኛ ደረጃ ትምህርት ቤቶችን ህጻናት ትምህርት ቤቶችን ብታዩ ታፍሪያለሽ። አፈር ቤት ነው ያለው። አፈር ቤት ነው የሚማሩት ልጆቹ።
የእግር ኳስ መጫወቻ ቦታ የላቸውም። እውነት ከእናንተ ጀርባ ነው መታችሁ እዩ ብለን ረጅም ጊዜ ደዋውለናል። በዛ አጋጣሚ እንድታዩት እፈልጋለሁ። እና የተበላሸ ትምህርት ስርዓት ስላለን ያ ትምህርት ስርዓት ተስተካክሎ ቢመዘን መልካም ነው። አሁን ተማሪዎች ብዙ ጊዜ ይከፋሉ ባለው ውጤት ማለት ነው። እና እኔ ሙያተኛ አይደለሁም፣ የተሰማኝ ስሜት ነው። መልካም እናመሰግናለን። ደዋያችን ይከታተሉ። ከደዋዮች ጥያቄ እንነሳ እስቲ። ፕሮፌሰር ከጫንጮ የደወሉት ደዋያችን ምዘና ማለት ራሱ እሳቤው ራሱ ምንድነው? የተስተካከለ ሂደት በሌለበት ምዘናውን ብቻ እንዴት ነው መመዘንስ የሚቻለው? ቀደም ሲል መግቢያችን ላይ ስናነሳ አነሳ ነው። በመጀመሪያ ላይ መልሼ ነበረ። ምዘና የትምህርት መማር ማስተማሩ ሂደት አካል ነው። ቅድም ሁለት ፈርጅ አንስቼ ነበር። አንደኛ ተማሪ የሰው ልጅ ምን ጊዜም ጠንካራ ጎን አለው። በትምህርቱ ውስጥ የተማሪው ጠንካራ ጎን ምንድን ነው እንለያለን። ምዘና ማለት ይሄ ነው። ድክመትም ብቻ አይደለም፣ ጥንካሬውን ይዞ እንዲሄድ እናበረታታለን። ምዘና ማለት ይሄ ነው። ሁለተኛ ደግሞ ምን ጎደለው ነው። የጎደለውን እንድናሟላ የጎደለውን ተማሪ ለምሳሌ መደመር ይችላል። 3 እና 4 7 ነው። 3 እና 8 3 እና 1 4 ነው ያለ ቁልቁል ይደምራል። 9 እና 4 13 ነው። 13 ይቀጥላል በዚህ ድምሩ። 5 እና 6 13 11 እያለ አይጽፍም። ማይችሉ ተማሪዎች አሉ። አንድ አለኝን አላወቀም። ስለዚህ ተማሪዎች የጎደላቸው እሱ ነው። አንድ አለኝን ሁለት አለኝን ያልገባቸው ተማሪዎች ለይቶ አውቆ ያንን እስከሚያውቁ ድረስ ፈተና ፈትኖ በቃ አንተ ተሳስተሃል ብሎ ማለፍ አይደለም። ያንን መልሶ አጠናክሮ ተማሪው እንዲያውቅ አድርጎ ነው መምህር ወደ ሌላ የሚሄደው። ምዘና ማለት ይሄ ነው። ሁለተኛ ክህሎት፣ የማንበብ ክህሎት፣ የመጻፍ ክህሎት፣ የመናገር ክህሎት ክፍል ውስጥ እንኳን ሳንወጣ አሁን ደግሞ እጅ ስራዎች መጥተዋል። የእጅ ስራ ክህሎት እኛ ዶሮ ሹራብ ሰርተን እንለብስ ነበር። እጅ ስራ ነበረ በቀላሉ። እነዚህ ክህሎቶችስ ምን ያህል አዳበርኩ? ተማሪው ያለ ፍራቻ ያለ መፍራት ሶሻል ማህበራዊ ክህሎት፣ ከጓደኛ ጋር የመግባባት ከሰዎች ጋር የመግባባት ሰዎችን የማክበር ክህሎት፣ ይሄንን ክህሎት አዳብሯል ወይ? ምን ጎደለ? ወይስ እረፍት ሲወጣ ጥግብ ለብቻ የሚቀመጥ ተማሪ ነው? ወይስ ሌሎቹን ቡሊ የሚያደርግ የሚተናኮስ የሚሰድብ ተማሪ ነው? ይሄንን ሁሉ እንለያለን። አመለካከቱስ ምንድን ነው? ክፍል ውስጥ ብትገቢ ዶክተር፣ ኢንጂነር፣ ዶክተር፣ ፓይለት፣ ዶክተር፣ ኢንጂነር መምህር የሚሆን ለምን መምህር እንዲሆንስ አመለካከቱ እኮ ትምህርት ቤት ነው የሚቀየረው። ገበሬ የሚሆን ግብርና ውስጥ የሚገባ ተማሪ እኮ የሚቀየረው ትምህርት ቤት ውስጥ ነው። ታርጌት አድርጎ መምህሩ የሚያስተምርበት ስርዓት ነው። ይሄ አለ ወይ? ለምን መምህር አልመረጣችሁም ብሎ መምህሩ ይመዘናል። የኛ ምዘና ግን የተበላሸው የቱ ጋር ነው? ምዘና ማለት ቴስት ፈተና ሚድ ይሄ ነው። ምዘና ይሄ ብቻ አይደለም። ሁሉን ነገር ቅድም ዶክተር ዮሐንስ ጠቅሷል እኮ ሁለንተናዊ ማንነቱን ነው ትምህርት ምን ገነባው። ያ ምን ገነባው ነገር ልጁ ተገንብቶ ይዞት አለ ወይ? ይዞት እየሄደ ነው ወይ? እሱን ነው ምን ገመገመው። አሁን አንዳንድ የግል ትምህርት ቤቶች ከባህሪ አንፃር የሚያዩዋቸው ነገሮች አሉ። ማርክ ባይሰጡም ምንድነው የሚሉት ኤክሰለንት ኢ ቬሪ ጉድ ቪጂ እንደዛ ይጽፋሉ። ወላጅ እንዲያስብበት ነው ምን ጎደለው ብሎ ትምህርት ቤት ምዘና አልተጀመረም። እነሱም መዘነው ሳይሆን በኦብዘርቬሽን በምልከታ ነው የልጁን ባህሪ እና ምዘና በጣም ወይንም ምርመራ ብዙ ጊዜ ምርመራ አለዋለሁ። ተማሪውን መመርመር እና የጎደለውን እንዲሟላ ማድረግ ነው። አንድ ሐኪም ደም ይወስዳል፣ የተለያየ ከሰውነታችን ፈሳሾችን ይወስዳል፣ ይመረምራል፣ መድኃኒት ያዛል። ሰውየው በሽታን የመከላከል አቅሙንም ሊያይ ይችላል። በጎደለው የሚሰጠው መድኃኒት ምግብም ሊያዝ ይችላል፣ የምግብ አይነትም ሊያዝ ይችላል። የጎደለውን መስጠት ነው ሰውየው ወደ ጤና እንዲመለስ። የአእምሮ ብቃትም እንዲኖር መምህራን ተማሪውን መመዘን አለባቸው፣ ማለት መመርመር አለባቸው ነው። ግን ምርመራው ለምንድን ነው የሚጠቅመው? ለመሙላት ነው።
ለማጉደል አይደለም። እየጎደለ ከሄደ መጨረሻ ላይ እንዳየነው ከ700 ከ600 ተማሪዎች 30,000 35,000 ተማሪ ብቻ የሚያልፍበት ሆነ። እየጎደለ ከአንደኛ ክፍል ጀምሮ እየጎደለበት፣ እውቀት እየጎደለበት፣ ክህሎት እየጎደለበት፣ አመለካከት እየጎደለበት ላይ የደረሰው ገፍተን ላይ ያደረስነው ተማሪ ፈተና የሚባለውን ያውም ቃሉ አስፈሪ፣ የልብ ምት የሚጨምር፣ ስነ ልቦናዊ ጉዳት የሚያመጣ ፈተና የሚባለውን ነገር ውስጥ ሲገባ ፍራቻው ራሱ ይጥለዋል። ስነ ልቦናዊ ውድቀት ፈተናውን ይወድቃልና ግንባታው ከታች፣ ምዘናው ከታች፣ ልጁን ኢቭን ጤና ሳይቀር የልጁ ጤና ሳይቀር ቤተሰብ ኢኮኖሚ ሳይቀር ምንድነው የቤተሰብ ትምህርት ሳይቀር እነዚህን ሁሉ ነው የምንመዝነው። እነዚህን ሁሉ ነው የምንመረምረው፣ የምናጠናው። አጥንተን ልጁ ቁርስ በልቶ ካልመጣ ታንክስቱ አዲስ አበባ ትልቅ ሞዴል ነው። እኔ ስልጠና ለመስጠት አንዳንድ ትምህርት ቤቶች ሲሄድ ዛሬ ምገባ ከመጀመሩ በፊት ልጆች ሲወድቁ መምህራን ከኪሳቸው ከዛች ካለችው በእውነት መምህራን ደጎች ናቸው፣ ቅኖች ናቸው። መምህር ሙያ ውስጥ ከልጆች ጋር ስለሚውል ሙያውም ቅን ስለሚያደርገው እንደዛ ይመግቡ ነበር መምህራን። እና ምርመራ ሁለንተናዊ ልጁን ምዘና መመርመርና በጎደለው መሙላት ነው። ይህ በእርግጥ ከባድ ስራ ነው። ከባድ ስልጠና ይፈልጋል። ለምሳሌ ፊንላንድ መዋለ ሕጻናት የሚያስተምር መምህር የማስተርስ ዲግሪ ያለው፣ ከዛ በታች ማስተማር አይቻልም። ማስተርስ 5 ዓመት ነው የሚማሩት በተከታታይ። ቢኤ ዲግሪ ወስዶ እንደገና ገብቶ ምናምን አይደለም። በተከታታይ 5 ዓመት ይማራሉ። አንደኛ ደረጃም 5 ዓመት ነው፣ ሁለተኛ ደረጃም 5 ዓመት ነው። ይዘቱ ግን ይለያያል። ለመዋለ ሕጻናት ስለ ሕጻናት እየታያያዝ ስለ ጨዋታ ነው የሚማሩት። የሳብጀክት መምህራን ደግሞ ስለ ሳብጀክት ይማራሉና እሱን አሁን እኛ ትልቁ በሽታችን ሊስተካከል ያልቻለው በየስርዓቱ ሊስተካከል እየተሞከረ እየፈረሰ እየቆመ ምንድነው እየተንገዳገደ እንደገና እየወደቀ ያለው የመምህራን ትምህርት ስልጠና ነው። አደጋ ውስጥ ያለው አሁንም የመምህራን ትምህርት ስልጠና። እሱን ካላስተካከል ኢትዮጵያን ወደፊት ስጋት ውስጥ ነች። መልካም፣ ወደ ማጠቃለያ ጥያቄዎች ከመሄዳችን በፊት የትምህርት አመራርነት ቀደም ሲል አንድ ደዋችንም ሲያነሱ ነበር። ከሌላው ዘርፍ አመራርነት በምንድን ነው የሚለየው? ለትምህርት ስርዓቱ መነሳትም መለወጥም እንዲሁም ለውድቀቱ ምን አይነት ሚና አለው ዶክተር? በእርግጥ ትምህርት አመራር ወሳኝ ሚና ነው የሚጫወተው። ምክንያቱም የትምህርት አመራር ማለት የመሪ ሚና ማለት እኮ ነው። መሪ ለምሳሌ መኪና አለ አይደለ? ያንን ተሳፋሪዎችን ይዞ የሚሄደው እኮ ሾፌሩ የሚባለው ማለት ነው። ያ ሾፌር በሚፈለገው ቦታ ወዴት መሄድ እንዳለበት፣ እንዴት መሄድ እንዳለበት የአቀማመጥ ስርዓት አለው አይደለ? እሱ በትክክል ነው ወይ ትቼ ግን ቀላል አይደለም። ከሌላው ዘርፍ አመራርነት ግን ይለያል። ዝም ብሎ ርዕሰ መምህር መሆን አይቻልም። የራሱ የሆነ ስልጠና አለው። የርዕሰ መምህር ስልጠና፣ ሊደርሺፕ ስልጠና የተለያየ አይነት አለው። በአጋጣሚ የኔ ፒኤችዲ ከዛ ጋር የተያያዘ ነገር ነውና ርዕሳነ መምህራን በጣም ወሳኝ ሚና ይጫወታሉ። ቅድም አስተያየት ሰጪው እንዳለው ብዙም አጀንዳ ሆኖም ውይይት የማይደረግበት ትምህርት ቤት ውስጥ ያሉ አደረጃጀቶች፣ ኮሚቴዎች፣ ዲፓርትመንት የተለያየ ዘርፍ አለ አይደል? ተማሪዎችን በተለያየ መልኩ የሚከታተሉ የሚያውቁ፣ ለተማሪዎች ምቹ ሁኔታ የሚፈጥሩ፣ ለመምህራን ምቹ ሁኔታ የሚፈጥሩ አስተዳደር ዘርፎች አሉ እዛ ውስጥ እና ያንን ጭምር የመማር ማስተማሩንም የመምህራንንም አስተዳደር ሰራተኞችንም ከግቢው አጠቃላይ አንቀሳቅሶ ውጤታማ እንዲሆን ወላጆችንም አንቀሳቅሶ ወላጆች የተማሪዎችን ትምህርት ሁኔታ እንዲከታተሉ የአካባቢው ማህበረሰብ አንቀሳቅሶ ትምህርት ቤቶችን በግብአቶች በተለያዩ ነገር ምቹ እንዲሆኑ የማመቻቸት ስራ ፋሲሊቲ የማድረግ ስራ ነው ርዕሰ መምህራን የሚጫወቱት ሚና። ርዕሰ መምህራን ወይም የትምህርት አስተዳደር ምክትሉ እንደዚህ የተለያየ ዘርፍ ያላቸውና እሱ በጣም ከመምህራን
ብቃት ስልጠና ጋር ባልተናነሰ ምናልባትም በተሻለ ሁኔታ ምን አይነት ርዕሳነ መምህራን ናቸው ትምህርት ቤቱን የሚመሩ የተሻሉ ናቸው ወይ የተሻለ ሰውን ትተ ያልተሻለውን ርዕሰ መምህር ቢታረጊ አለመግባባት ነው የሚፈጠረው። በትክክልም አመራር አይሰጥም። እንደውም ወሳኝ ሚና ነው የሚጫወተው አመራር የሚለው ነገር በደንብ ተይዞ መሰራት ያለበት ይመስለኛል። ስለዚህ አመራሩ ትጉ ከሆነ ጎበዝ ከሆነ የተነቃቃ ከሆነ የተበረታታ ከሆነ አይ ቲንክ የትምህርት መመሪያዎች ፖሊሲው ምናምኑ የሚትዩ በሙሉ ስራ ላይ የሚውሉት ትምህርት ቤት ላይ ነው። ለምሳሌ ስንት ርዕሳነ መምህራን ናቸው አሁን ያለውን የትምህርት ፖሊሲ የሚያውቁት? በፊት የነበሩትስ በየጊዜው የሚወጡ የትምህርት መመሪያዎች በክልል ይውጡ በፌደራል ይውጡ ወይም ይዘጋጁ በደንብ ጥንቅቅ አድርጎ አዋጁን ጭምር በደንብ ማወቅ ብቻ ሳይሆን ወደ ስራ እንዴት መተርጎም ይችላል በእኔ ትምህርት ቤት ተጨባጭ ሁኔታ የሚለውን በደንብ አውቆ መምራት የሚችል ሰው ነው መሆን ያለበት ማለት ነውና የርዕሳነ መምህራን የትምህርት አመራሮች ሚና በጣም ከፍተኛ ነው። ሱፐርቫይዘሮችን መምራት እንደውም ዘርፈ ብዙ ነው። ስለዚህ የትምህርት ሴክተሩ መሰረት ትምህርት ቤት ነው ካል ትምህርት ቤት ነው አይደል? ተማሪዎች ትምህርት ቤት ናቸው የሚሄዱት ዩኒቨርሲቲ ይሁን ኮሌጅ ይሁን የት ይሁን በየትኛውም ደረጃ ነው የምልሽ። አሁን ስለ ርዕሳነ መምህራን ስናገር ከኬጂ ርዕሰ መምህር ጀምሮ ከአንደኛ ደረጃ ርዕሰ መምህር ጀምሮ ከአጠቃላይ ትምህርት ርዕሰ መምህር ጀምሮ ከዩኒቨርሲቲ ፕሬዚዳንት ጀምሮ ነው ማውራው። አጠቃላይ ትምህርት ሴክተር ማውራት ካለብን ኦፍ ኮርስ ስለ አጠቃላይ ትምህርት ነው እያወራን ያለነው። በየትኛውም ደረጃ ቢሆን አመራር በጣም ወሳኝ መሆኑን እንደ ሀገር ማየት ይቻላል። የአንድ መስሪያ ቤት ኃላፊ ያንን መስሪያ ቤት በሚገባ መምራት ካልቻለ ሁሉን ነገሩን የሰው ኃይሉን ፋይናንሱን ያለውን ቁሳቁስ ሁሉ በሚገባ መምራት ካልተቻለ መሪነት በየደረጃው ነው እና መሪ ወሳኝ ነው የሚጫወተው በየትኛውም ደረጃ ቢሆን የሀገር መሪ በዩ የሴክተር መሪ በዩ የእያንዳንዱ ተቋም መሪ በዛ ደረጃ እዛ ውስጥ ያሉትን ሀብቶች የሰው ኃይልም ይሁን የቁሳቁስ ሀብቶች አንቀሳቅሶ ወደ ውጤት የመቀየር ቅድም እኮ ብለናል። አንድ ተማሪ እንግዲህ 50% በላይ ማምጣት ያልቻለ ተማሪ ካለ ለምንድን ነው ብሎ ራሱን ገምግሞ አይቶ ስታፉ ጋር ተመካክሮ ምንድነው ያጎደልነው ምንድነው ያጎደለን ብሎ ጠይቆ ሞቢላይዝ አድርጎ በየቀጥሎ ያለውን መዋቅር መረጃ በሚገባ ሰጥቶ ኦፍ ኮርስ እነሱ ማዳምጠው መልስ ካልሰጡ ምንም ማድረግ አይችልም እና ግን አመራር በዚህ ደረጃ ሲታይ በጣም ወሳኝ መሆኑን ለመናገር ነው። መልካም ፕሮፌሰር የማጠቃለያ ሀሳብ እናርግና ቀደም ሲል ኢትዮጵያን የሚቀይር የትምህርት ስርዓት ያስፈልገናል ብለው አንስተው ነበር። እንዴት ነው ኢትዮጵያን የሚቀይር ትምህርት ስርዓት ሊኖረን የሚችለው? ማንስ ምን ማድረግ አለበት የሚለው ማጠቃለያ። በጣም ጥሩ ነው። ጥሩ ጥያቄ ነው። ኢትዮጵያን የሚቀይር የትምህርት ስርዓት ኢትዮጵያዊ መሆን አለበት። ተማሪው ኢትዮጵያዊ ነው፣ መምህሩም ኢትዮጵያዊ ነው፣ ትምህርቱም ኢትዮጵያዊ መሆን አለበት። ምን ማለት ነው ይሄ? የኢትዮጵያ ችግሮች ምንድን ናቸው? ትምህርት እኮ ችግር ለመፍታት ነው፣ እንደው ለቅንጦት አይደለም፣ ዲግሪ መሰብሰብ አይደለም። የኢትዮጵያን ችግር ምንድን ነው? የኢኮኖሚ ችግር፣ የፖለቲካ ችግር፣ የማህበራዊ ችግር፣ የስነ ልቦና ችግሮች አሉ። በጣም ሰፊ የሆነ እንደ ብዝሃነታችን ብዙ የሆነ ችግሮች አሉ። እሱን የሚፈታ ችግር ነው። ኢትዮጵያ ደሃ ሀገር ነች። ድህነት እንዴት ነው የምንወጣው? እንግዲህ እስካሁን ያለው ትምህርት እኔ ዜሮ ነው አልልም። ምን ጊዜም የሆነ አስተዋጽኦ አድርጓል። ሀገርን ከጊዜ ወደ ጊዜ ያሻግረዋል። የሆነ ነገር አለ። መሪዎች ተመርጠዋል፣ ወጥተዋል። ምን ግን ኢትዮጵያን እንደ ኮሪያ ሊቀይር አልቻለም። የዛሬ 50-60 ዓመት ኢትዮጵያ ጋር የምትበልጥ አልነበረችም በኢኮኖሚ። ጄኔራሉ ግን በጉልበትም በእውቀትም ያቺ ነገር ቀይሯል። የዛሬ 110 ዓመት አካባቢ ፊንላንድ ስደት ነበር፣ ወደ ኖርዝ አሜሪካ ይሰደዱ ነበር። ምክንያቱም እጅግ ድሃ ስለሆኑ በራሻ ቅኝ ግዛትም ስር ስለነበሩ ትምህርትን ይዘው መሪዎችን ይዘው ጥሩ መሪዎችን የትምህርት ስርዓቱን የሚቀይር የሀገራቸውን የውስጥ ችግራቸውን አዩ። እኛ ውሃ አለን፣ እኛ
ደን ማልማት እንችላለን አሉ። ሀገሪቷን በደን ሸፈኑ። ያ ደን ዛሬ የፊንላንድ ግብአት ነው። ከዛም በላይ ደግሞ ወደ ሳይንስ ምርምራዊ ያደረጉት ትምህርታቸውን ተመራማሪ ያደረጉ ተመራማሪ ትውልድ ነው መፍጠር። ሁልጊዜ ተመራማሪ ትውልድ ነው የምንፈጥረው። እንዴት ነው? መቼ ነው የሚፈጠረው? መምህሩ እኛ እኮ ስብከት ነው የምንሰጠው፣ ሌክቸር ብቻ ነው። ተማሪዎች ጠያቂ እንዲሆኑ የሚያደርግ የኢትዮጵያን ችግሮች፣ የእርሻን ችግር ከበሬ የሚያላቅቀን በሬ ለስጋ ብቻ የሚሆን በትራክተር የምናርስ ከትራክተርም የተሻለ ነዳጅ የማይጠቀም ትራክተር በግሪን ኤነርጂ የሚሰራ ወደዛ ነው መሄድ ያለብን። አሜሪካኖች እኮ ኤሊቶችን ተጠቅመው ነው ዓለምን የተቆጣጠሩት። ራሻ እኮ በ2000 ዓመተ ምህረት ከዓለም ኢኮኖሚ ወጣ ነበር፣ ድሃ ሆና ጉልት ንግድ ሁሉ ተጀምሮ ነበር። ፑቲን ስለ መሪ ስለተነሳ ነው ቅድም። ፑቲን ወደ መሪነት ሲመጣ ግን ዓለምን የሚቆጣጠር በመከላከያ እንኳን ዓለምን የሚከላከል መከላከል የሚችል መከላከያ እንኳን ገንብታለች። ስለዚህ ሀገራችን ችግር የሚፈታ አሁን ተጀምሯል። ጥሩ ነው። የሞራል ትምህርት ክፍተት ነበረ። እኔ እሱ መጽሐፉን አይቻለሁ። በጣም ደስ ነው ያለኝ። ግን እንዴት ነው የሚተላለፈው? ማን ነው የሚያስተምረው? እንዴት ነው የምናስተምረው? አርአያ ሆነን የምናስተምር የመምህራን አቅም ግንባታ ሁሉም ጋር አለ ወይ? ይህንን በጥብቅ ክትትል ካደረግን፣ ሁላችንም ደግሞ አስተዋጽኦ ካደረግን፣ ምሁሩም ዳር ሆኖ ከሚተች ውስጥ ገብቶ ቢሰራ፣ ወደ ሚዲያም መጥቶ ሀሳቡን ቢያካፈል፣ ከሚዲያ የሚሸሸዋሉ። ትምህርት ሚኒስቴር የዚህን ትምህርት ዋና አመራር ሰጪ ነው። ባለሙያዎችን ሁሌ ቢያማክር፣ በራሱ ብቻ ወስኖ ባይሄድ፣ በየዘርፉ እየወሰደ ያማከራል። በእርግጥ ከሞላ ጎደል ግን ጠንክሮ ኃላፊነትን ሰጥቶ ና ተወጣ ብሎ ቢያሰራ፣ መንግስትም ደግሞ ግንባታ ላይ ነው፣ የልማት ስራዎች ይሰራሉ አያለው። ጥሩ ነው፣ በጣም ጅማሮ ጥሩ ነው። በቅርብ ጊዜ ውስጥ ከድህነት እንወጣለን ተብሎ ይታሰባል። ትምህርት ልማት ላይም በቂ በጀት መድቦ እንደ ልማቱ ሁሉ እንደ ኮሪዶር ልማቱ ሁሉ የትምህርት ልማቱ ላይም እንቅስቃሴ ማድረግ አለበት መንግስት። ህብረተሰቡን በማስተባበር ለሀገሮችን በማስተባበር ባለሀብቶችን በማስተባበር ትምህርቱ ስርዓት ላይ ከተሰራ ኢትዮጵያ በአጭር ጊዜ ውስጥ የሚያበረታታ ነገር አለ። አውሮፕላን አየር ኃይል አውሮፕላን መስራት መገጣጠም መቻል አንድ የሚያበረታታ ነው። በትምህርት ቤትም እንዲህ አይነት ፕሮጀክቶች የአውሮፕላን መቅጠሚያ ሳይሆን ተማሪዎች የሚመራመሩበት፣ የሚጽፉበት፣ ሀሳባቸውን የሚገልጹበት፣ የምርምር ውጤታቸውን የሚያሳዩበት መሆን አለበት እንጂ እንደው ዝም ብለን በስብከት ተማሪ እየሰበክን የምንቆይ ከሆነ ውሃ ቢወቅቱት እምቦጭ ነው። በጣም አመሰግናለሁ ፕሮፌሰር። ዶክተር ዮሐንስ የመጨረሻ አንድ ሳናነሳ ማናልፈው ጉዳይ በተለይ የመምህራንን ጥያቄ ለመመለስ ተብሎ የመምህራን ባንክ የሚባል ሊቋቋም እንደሆነ መረጃዎች አሉና ምን ማለት ነው የመምህራን ባንክ? ለመምህራን ምን ይዞ ይመጣል የሚለው አጠር ያለ ሀሳብ ይስጥበትና እናጠቃል። ይሄ የመምህራን ባንክ በተለያዩ ሀገሮች አሉ። ሳውዝ አፍሪካ፣ አውስትራሊያ፣ ኢንዲያ አለ። በእኛም ሀገር 2006 እንደዚሁ አስበን ነበረ። ግን ፕራዮሪቲ ነው ወይ የትኛው ላይ መጀመሪያ ቅድሚያ ትኩረት እንስጥ የሚል በዚህ ምክንያት ቆይተዋል። አሁን ደግሞ ትምህርት ሚኒስቴር ፍላጎት አሳየ። ይሄን እንደ ጥሩ አጋጣሚ ነው ያየ ነው። ስለዚህ አለውበት ኮሚቴው ላይ ወይል የመምህራን ችግሮች ሁሉ መፍቻ ተደርጎ ግን እንዳይታይ መጠንቀቅ ያስፈልጋል። ምክንያቱም የመምህራን መኖሪያ ቤት እንደምታስታውሱት ቀደም ብሎ ስራው ተጀምሯል። ጥሩ ከ130-40 ሺህ በላይ መምህራን የመኖሪያ ቤት ተጠቃሚ ሆነዋል። ዩኒቨርሲቲዎች ላይ ክፍተት አለ፣ የሰራንበት ነው። አሁን መሬት ካገኙ በኋላ ቤቱን ለመስራት መምህራን ይቸገራሉ። ስለዚህ ድቅ ባለ ወለድ ተጠቃሚ ሊሆኑ የሚችሉበት ነው ሀሳቡ። ሌሎችም አገልግሎቶች ሲፈልጉ እንደየ ሁኔታው ገና እንግዲህ ያልበሰለ ነው ይሄ ነገር። በጣም ብዙ ዝርዝር መስጠት ያስቸግራል። ምክንያቱም ስርዓት አለው መግለጫ የምንሰጥበት የብሔራዊ ባንክ አዋጅ አለ፣ ምን አለ። ግን ስራው እየተሰራ እንደሆነ ነው ልናገር የምችለው። ከዛ በላይ ብዙም ዝርዝር ውስጥ መግባት ጠቃሚ ነው ብዬ አላስብም። አሁን ገና ያልበሰለ ስለሆነ ዞሮ
ጠቃሚ ነው የሚለውን ማየት ግን ጥሩ ነው። መምህራን ባንክ ስለተመሰረተ የመምህራን ሁሉ ችግሮች ይፈታሉ ማለት ሳይሆን የገንዘብ ተጠራቅሞ እነሱም አስቀምጠው ከዛም ተጠቃሚ የሚሆኑበት ስርዓት ነው የሚያስበው። ይሄ ወደፊት ገና እየተሰራ ነው። ሌሎች ሊፈቱ የሚገቡ የመምህራን መልካም አስተዳደር ችግሮች፣ ጥያቄዎች፣ የኑሮ ውድነት እነዛ መምህራን የማትጋት ነገሮች ላይ ማተኮር ያስፈልጋል የሚለውን ከዚሁ ጋር ያይዤ ለማንሳት ፈልጌ ነው። መልካም፣ እጅግ በጣም አመሰግናለሁ ዶክተር ዮሐንስ በንቲ የኢትዮጵያ መምህራን ማህበር ፕሬዚዳንት፣ እንዲሁም ፕሮፌሰር አለማየሁ ተክለማርያም በአዲስ አበባ ዩኒቨርሲቲ የልዩ ፍላጎትና አካቶ ትምህርት ክፍል መምህር እዚህ ስቱዲዮ ድረስ መጥታችሁ ስለነበረን ቆይታ ስለሰጣችሁ ሀሳብ ከልብ አመሰግናለሁ። እኛም እናመሰግናለን። መልካም ውድ ተመልካቾች እናንተም በያላችሁበት ሆናችሁ በዛሬው ርዕሰ ጉዳይ ላይ ያደረግነው ውይይት ስለተከታተላችሁ ደውላችሁ ሀሳባችሁን ያጋራችሁን ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።